ቤተክርስቲያኒቷ በኦፊሻል ዶክመንቷ ምዕመናን ኢየሱስ ክርስቶስን በማመን ብቻ እንደዳኑ አትናገርም፣ አታምንም። ኦኬ የላትም፣ እንዲህ አይነት ትምህርት የላት። ኦፊሻል የሆነ የቤተክርስቲያን ይህንን ትምህርት የሚናገር ኦፊሻል የሆነ ዶክመንት ቤተክርስቲያኒቷ አላት የምትይ ከሆነ ማሳየት ነው። ከሌላት ግን የለሽ አላት እኮ እያሳውኩ ነኝ። እኔ በእንግሊዝኛ ማንበብ አልችልም። በእንግሊዝኛ ማንበብ ከቻላችሁ ይኸው መከፍት ትችላላችሁ። እናንተ ካላችሁ ሄዳችሁ መከፍት ትችላላችሁ። እንግሊዝኛም ከሆነ ችግር የለም እናነብልሻለን ትችላላችሁ። ይኸው መጽሐፍ ቅዱስ ስም እንትና መጽሐፍ ቅዱስ መጽሐፉ ስም ይኸው እዚህ አለ። ማንበብ ትችላላችሁ፣ ማግኘት ትችላላችሁ። የታል መጽሐፉ ስም? አንብቡ ቻፕተሩ። ኦ ማይ ጋድ ወይ ህፃኑ እያሳይኩ ነው። ይኸው አንብቡት። ይኸው ካሜራውን ቅድም ነግሮሻል። እንደምነት ሴቭ አድርጊው። እንትኑ መጣ መጣ። ይኸው ካሜራው እያሳይኩ ነኝ። ይኸው ወይኔ እያሳይኩ አይደለም። ይኸው ማንበብ ትችላለህ። ይኸው እንግሊዘኛ ከቻልክ ማለት ነው። የእንግሊዘኛ እኮ አማርኛ ነው። አማርኛም አለ ትምህርቶች ይላል። የኦርቶዶክስ ትምህርቶች ይላል። ትምህርቶች ነው የሚለው ትምህርቶች ይላል። አዎ ይሄን የጠየኩሽ ቤተክርስቲያኒቷ ኦፊሻል የሆኑ ዶክመንት ነው። ይሄ አፕሊኬሽን ኦፊሻል የሆነ ቤተክርስቲያኒቷ ዶክመንት አይደለም። ግዜትን ማርያም አራደከመኝ። እስቲ ወደ መጽሐፍ ቅዱስ እንመለስ ከቻልክ። መልስ አላት ለቤተክርስቲያን መልስ አላት። መልሷ ደግሞ እኔ ከራሴ አይደለም ያመጣው ከቤተክርስቲያን ነው። ቤተክርስቲያን ነው ያስተማረች። እሱ አስተማርታ እያሳደገች ትምህርት የቤተክርስቲያን ትምህርት ነው እየመለስኩ ያለው። እመልሳለሁ። ከተመጣሽ ከተወጣሽ ከተገባሽ ማለት አይቻልም። እየመለስኩ ነው። እሷ ናት ያስተማረችው። እሷ ያስተማረችው ትምህርት ደግሞ እኔ መለስኩ። ለምን እንደዚህ እንደጠየቅነሽ ታውቂያለሽ? አሁን መልስ ተቀበልና እንዴት እየዳነው ትላለሽ፣ እንዴት ይድናሉ እያለሽ ነው ብለሽ መልስ መጠየቅ ትችላላችሁ። ደግሞ እኔ እሷ እንዳስተማረች እመልሳለሁ። አለቀ። ጥሩ። አይሽ አሁን የኛ ጥያቄ እንደዛ አትችልም ካላችሁ ተደማመጭታል። አይሽ ቤተክርስቲያኒቷ ሳታስተምር እናንተ ተማርን እያላችሁ ነው ያላችሁት። ኦኬ ቤተክርስቲያኒቷ በኦፊሻል ዶክመንቷ ምዕመናን ኢየሱስ ክርስቶስን በማመን ብቻ እንደዳኑ አትናገርም፣ አታምንም። ኦኬ የላትም፣ እንዲህ አይነት ትምህርት የላትም። የኦርቶዶክስ መሰረቷም ይሄ አይደለም። ይሄ የወንጌል አማኞች ትምህርት ነው። በጸጋ ብቻ በእምነት ብቻ ድነናል የሚለው የኦርቶዶክስ እምነት ነው። እናንተ እንደዚህ አይነት አስተምሮ የላችሁም፣ ቤተክርስቲያናችሁ ውስጥ የለም። ለዚህ ነው በኦፊሻል ዶክመንት ደረጃ ቆይ አንዴ፣ በኦፊሻል ዶክመንት ደረጃ ቤተክርስቲያኒቷ የላትም። ስለሌላት ነው አንቺም ይሁን ሌሎች ቴዎሎጂ አጠናንም የሚሉ ሰዎች የቤተክርስቲያኒቷን ዶክመንት ጠቅሰው ማሳየትም መናገርም አይችሉም። ኦኬ ሶ የለም ነው። ግን አንቺ ምን ብለሻል? ድኛለው ብለሻል። ችግር የለም እንለፈው፣ እንደሌለ ህዝቡን ማሳየት ስለሆነ አላማችን ማለት ነው። ድኛለው እያልሽ ነው ያለሽ። ሶ ድነሻል አሁን አንቺ? ኦፍ ኮርስ ድኛለው። አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። በጌታ በኢየሱስ ክርስቶስ አምኜ ድኛለው። እሺ ጥሩ ሰምታችኋታል። ድኛለው አለች። በክርስቶስ ኢየሱስ አምኜ ድኛለው አለች። መቼ ነው ኢየሱስን አምነሽ ሄዳንሽው? አዎ ወደ ህፃንነቱ እየሄዳችሁ ነው። ኦኬ አትሳቁብኝ። መቼ ነው ሄዳችሁ ሲልሽ ነው እንዴ? ከልጅነት ጀምሬ ከእናቴ ማህፀን ከወጣው ቀን ጀምሬ ነው የዳንኩት። በቃ አሁን ጥሩ መለሽነት። ቀጥሎ ወንድምና እሺ ቴንክ ዩ። እሺ ሶ ምን አልሽን? ኢየሱስ ክርስቶስን አምኜ ያልሽ። ሶ ኢየሱስን ያመንሽው መቼ ነው? ከእናቴ ማህፀን ከወጣው ቀን ጀምሬ ነው የዳንኩት። ኢየሱስን ያመንሽው? አዎ የዳንኩት። ኢየሱስን ያመንሽው ነው ያልኩሽ። አዎ ሞትና ትንሣኤ ጋር በጥምቀት ተካፍዬ አው ኢየሱስ አምኜ ነው የዳንኩት። በሞትና በትንሣኤ አምኜ። ኦኬ ሶ ስለዚህ በ40 ሳይሆን በ80 ቀንሽ ማለት ነው ወይስ ገና በልጅነት ነው የቀበልኩን? የኔ ጌታ ገና ስትወጪ ከእናትሽ ማህፀን ማለት ነው?
ጌታ ተቀበል እያለ ነው። እኔ እየነገርኩ ያለው እሱ ደግሞ ጌታ ተቀበል ይላል። ከኔ ጋር ነው። በ80 ቀንሽ ነው ያመንሽው ወይስ ገና ስትወጪ ነው? አንቺ ደግሞ አይ ያመነው እናት ክርስቲያን የሆነው እናት ናት የወለደው፣ ክርስቲያን የሆነው አባት ነው የወለደው። ስለዚህ የክርስቲያን እናትና የክርስቲያን አባት ልጅ ስለሆንኩ እኔ ደግሞ ከእናትና ከአባት እምነት እና በቃ ድኛለሁ። በህፃንነት 40ኛው ቀን 80ኛው ቀን እየቆጠርኩ በቃ 80 ቀን ተጠመቅኩት። ሞትና ትንሣኤ ጋር አንድ ሆንኩት፣ ድኛለሁ። አማርኛ ነው እየሳቃችሁ ያላችሁ አራታውት አይደለም። የጠየቅንሽ በደንብ በማስተዋል እሺ። በ80 ቀንሽ ላይ ነው የዳንሽው ወይስ ከእናትሽ ማህፀን ስትወጪ ነው የዳንሽው? ኢየሱስን ያመንሽው መቼ ነው ነው ጥያቄው? እኔ በ80 ቀን ነው የዳንኩት ተጠምቄ ማለት ነው። በ80 ቀን እኔ ያመንሽው ነው ያልኩሽ። በ80 ቀን ላይ ነው ኢየሱስን ያመንሽው? አዎ አምኛለሁ። ያመንሽው በ80 ቀንሽ ነው ወይ? አው ብዬ እኔ ደግሞ ነገርኩት። ያመነች በእናተ እምነት በአባተ እምነት ያመነው በክርስቶስ ያመነው እናትና አባት ስለወለዱ በእነሱ ቤተሰብ ስለሆንኩ አው ድኛለሁ። ቆይ እኔ አሁን ስለ መዳን አይደለም። ቆይ እሱን እኮ አቆም ነው አሁን እያወራን ያለ ነው እታለ ያመንሽው በ80 ቀን ስለሆነ ቆይ ችግር ነው። ስለዚህ ያመንሽው መቼ ነው ነው ጥያቄው? በ80 ቀንሽ ነው ወይስ ከእናትሽ ማህፀን ስትወጪ ነው? በ80 ቀን ተጠምቂ ከሞትና ከትንሣኤ አንድ የሆንኩት በ80 ቀን። ቆይ ሆልድ ኦን፣ እኔ የጠየኩሽ ስለ እምነትሽ ነው። ያመንሽው በ80 ቀንሽ ነው ማለት ነው አይደል? አይዞሽ ታል ያመንሽው በ80 ቀንሽ ነው ማለት ነው? አዎ። ኦኬ 79ን ቀን ወንጌል አልሰማሽም ነበር ማለት ነው? ለምንድን ነው ያልሰማው? በ80 ቀን ነው ወንጌል እሰማለሁ እንደ በእናትና በአባተ እምነት ነው እንጂ የተጠመቁት። እኔ ስለመጠመቅሽ አልጠየቅኩሽም። ቅድም ምን አልሽን መሰለሽ? አየሽ እኔ ኢየሱስን አምኜ ነው የዳንኩት ብለሽ ዋሸሽ። ኦኬ ኢየሱስን አምኜ ነው። ኦኬ ጥሩ፣ አልዋሸችም። ለምሳሌ ስለዚህ ኢየሱስን ያመንሽው መቼ ነው? በ79ኛው ቀን ነው? በ80 ቀን ነው? በ40 ቀንሽ ነው? ኢየሱስን ያመንሽው መቼ ነው? እሺ ልነገር። አሁን አማርኛ አስተካክለ ውሰድ በይና እኔ ያመንኩት አሁን ለምሳሌ ልጅ አለኝ፣ ለኔ ልጅ አላት። ልጄ እኔ ከወለድኩ እኔ ከሆደ ከወጣው በኋላ ልጄ ክርስቲያን ናት። እንዴት ክርስቲያን ሆነች? እኔ ክርስቲያን ስለሆንኩት እሷ ክርስቲያን ነች። በክርስቲያን ብላ የክርስቲያን ቤተሰብ ስለሆነች ክርስቲያን ብለ ነው የምንጠራው። ክርስቲያን ናት ልጄ ብዬ ነው የምጠራው። እንዴት ክርስቲያን ሆነች? በህፃንነት ኢየሱስ ክርስቶስ እንደሞተና በቃ እንዴት ክርስቲያን ሆነች ካልክ እኔ አምኛለሁ ኢየሱስ ክርስቶስ እንደሞተ እንደተነሳ በኔ ኃጢአት ብሎ እንደሞተ እኔ አምኜ ክርስቲያን እንደሆንኩት እሷ ደግሞ በኔ እምነት ክርስቲያን ሆነች። ለምን እንደዚህ ሆነች ካልክ እኔ አሁን በኔ እምነት እሷ ስለሆነች እሷ መናገርም አትችላም ማውራትም አትችላትም። ስለዚህ በሷ ፋንታ አሁን የምናገረው እኔ ነኝ። ስለዚህ አሁን ምክንያት ለምሳሌ ቤተክርስቲያን ነው ሲሄድ የሷ ጥምቀት ሰዓት እሷ ሲጠመቅ አሁን ትልቅ ሰው ሲጠመቅ ሃይማኖት አብዩ ያንብባል። የሷ ፋንታ ሃይማኖት አብዩ የሚያነብበው እኔ ነው እንጂ እሷ አይደለች። ስለዚህ በእናትና በአባት እምነት እሷ ክርስቲያን ሆነች፣ እኔም እንደዚሁ የእናትና የአባት ክርስቲያን ሆንኩት፣ ክርስቶስ አመንኩት። እንደዛ ነው። አማርኛ አስተካክላችሁ ስቱ ይቅርታ አልኩት። እሺ ምንድን ነው እያልሽኝ ያለሽው? ወርሰሽ ነው እንጂ አምነሽ አይደለም ማለት ነው። አይሽ ለዚህ ነው የምንለው ቅድም በውርስ ምክንያት ኢየሱስ ክርስቶስን ወርሼ ዳንኩ ብትይ ኖሮ ስለ ውርስ እናወራለን። አይሽ ቅድም ምንድን ነው ያልሽው? ምረት አይደለም ከውርስ ለማውራት ምረት ስላልሆነ ስታወሪ ሚዩት አድርጌ አይደል የሰማሁሽ እኔ? እሺ ስታወሪ ሚዩት አድርጌ ነው የሰማሁሽ። ጎበዝ። አይሽ ስለዚህ አሁን እኔ ስለ ውርስ አይደለም የጠየቅኩሽ። ቅድም ተሳስቼ ነው አምኜ ያልኩት ወርሼ ነው በይኝና ከዛ ወደ ውርሱ ደግሞ ገብተን እናወራ። አስተካኪው። አሁን ቅድም ተሳስቼ ነው አምኜ አይደለም ኢየሱስን አምኜ ሳይሆን የዳንኩት ከእናትና ከአባቶቼ ኢየሱስን ወርሼ ነው የዳንኩት በይኝና
ከዛ በዚህ ጉዳይ በውርስ ጉዳይ ላይ ደግሞ እናውራ። እንደሱ አስተካኪው። እሺ ለመወረስ መሬት አይደለም እና አሁን መጀመሪያ በመጽሐፍ ቅዱስ ያለው ነገር ነው። መጽሐፍ ቅዱስ ለምሳሌ አንተ ካክ በመጽሐፍ ቅዱስ በአባትና በእናት እምነት ተጠምቆ በአባትና በእናት እምነት የዳኑ ሰዎች አሉ። በብሉይ ኪዳን አይደለም ራሱ በአዲስ ኪዳን ላይ። ስለዚህ እነሱ ውርስ ነው እንላለን ወይስ ምን እንላለን? ያ ሰዎች እሺ ሰው አስተካከልሹ ማለት ነው አይደል? ወርሰሽ ነው እንጂ አምነሽ አይደለም የዳንሹ ማለት ነው አይደል? እኔ እየጠየኩ ነኝ። አንተ እኔ እየጠየኩ ነኝ። ለምሳሌ አንደኛ ጥያቄ ነው። እኔ ጥያቄ ጠይቄሽ እየጠበቅኩሽ እኮ ነው። ጥያቄ ጠይቄሽ እየጠበቅኩሽ እኔን ጥያቄ አትጠይቂኝም። እንደሱ ለንግግር አይመችም። ጥያቄሽን መልሰሽልኝ ከዛ ጥያቄ ጠይቀኛለች። ችግር የለም። አሁን የጠየኩሽ ጥያቄ ቅድም ላወራሹ ነገር ኢየሱስ ክርስቶስን ከእናትና ከአባቴ ወርሼ ነው እንጂ አምኜው አይደለም የዳንኩት በይኝና ከዛ ወደ ወርስ እንግባ። ብወርስም ጌታ ኢየሱስ ክርስቶስ ከሆነ የወረስኩት ሰው መሬት ይወርሳል። እኔ ጌታ ኢየሱስ ክርስቶስ ብወርስ ምን ችግር አለ? በሱ መንግስት ብወርስ ምን ችግር አለ? ጥሩ እኮ ችግር ልናወራ ነው። ቀደም ተሳስቼ ነው በይኝ ያልኩሽ፣ አምኜ ነበር ነው ያልሽው እና ሳታሚ ሳይሆን ወርሰሽ እንደሆነ ንገሪንና ከዛ እንቀጥል። ተሳስቼም አይደለም መጽሐፍ ቅዱስ ያለው ነገር ነው። ከአባትና ከእናት እምነት ጋር የዳኑ ልጆች ቤተሰብ ስላለ እኔም ተሳስቼ ያ መጽሐፍ ቅዱስ የተጻፈው ቤተሰብ እየተሳሳተ ነው። ስለዚህ በቤተሰብ ነው እንጂ አንቺ አምነሽ አይደለም ማለት ነው። እኔ ከሆነ የጠየኩሽ ታለም በደንብ ስሚኝ። ቅድም እኔ ኢየሱስን አምኜ ነው ያልሽው። በእናትና በአባት እምነት አላልሽንም። ስለዚህ ተሳስቼ ነው እኔ የዳንኩት በቤተሰብ እምነት ነው እንጂ እኔ አምኜ አይደለም። እኔም ጠይቃለሁ። ችግር የለም። ተሳስቼ ነው። ጎበዝ፣ በቃ አሁን መጣሽ። ጎበዝ። ስለዚህ አሁን ወርሰሽ ከእናትና በአባትና በእናት እምነት ሰው እንደሚድን ማስረጃ መጽሐፉን ግለጭና አሳይን። ከእግዚአብሔር ቃል ሰው በእናትና በአባት እምነት ይድናል የሚል ማስረጃ አንችልን ከእግዚአብሔር ቃል። ጎበዝ። መከፍት ትችላለህ ነው? ልከፍት? ክፈች፣ ችግር የለም። እንግዲህ አሁን ልታሳየን የምትመጣው ኢየሱስ ክርስቶስ በእናትና በአባት እንደሚወረስ፣ እናትና አባት ከዳኑ ልጆቻቸው እንደሚድኑ ልታሳየን ነው። ኢየሱስ ክርስቶስ አላልኩ። ከእናትና ከአባት እምነት የወረሱ ሰዎች አሳየኝ አልክ አይደለም? ማንበብ ትችላለህ? ማንበብ እችላለሁ ካሳየሽኝ። ይታያል ማለት ፈልጌ ነው። ይቅርታ። አይታይም። እሺ አንብብ እስኪ። አልታየኝም። አይታይም። ሐዋርያ ሥራ 16:15 ቪዲዮውን ሴቭ በዩ ፕሊዝ። ቪዲዮ ከፍተሽ ሴቭ በዩ። ወይኔ መድኃኒዓለም በጣም ይቅርታ አላረኩትም። ሐዋርያ ሥራ ሐዋርያት ሥራ 16:15 እሺ በቤተሰብ እምነት ዳነ የሚል አለ እዛ ጋር። አንብብ እስኪ። እርሱም ከቤተሰቦች ጋር ከተጠመቃቸው በኋላ በጌታ የሚያምኑ እንዲሁን ከፈረደባችሁ አንብብ ከቻልክ እስቲ አንብቡት። ይኸው ለእኔ ጋር ስለማይታየኝ ነው። ታለም ይቅርታ። ምን ላንብብልሽ? ወይ ቀረብ ካላረግሽው አይታይም። እሺ ይታያል። የሐዋርያት ሥራ የኔ ላንብብልሽ። የሐዋርያት ሥራ ምዕራፍ 16 ቁጥር ስንት ላንብብልሽ? ችግር 15 እሺ 16 14 15 እርሷና ቤተሰቦቿ ከተጠመቁ በኋላ በጌታ ማመኔን በእርግጥ ከተረዳችሁልኝ ወደ ቤቴ መታችሁ ጥቂት ተቀመጡ በማለት አጥብቃ ለመነችን ነው የሚለው። እሷና ቤተሰቦች ይላል። አሁን የጠየኩሽ በእሷ ምክንያት ቤተሰቦቿ ስለመዳናቸው ነው የጠየኩሽ እና እሱ ልታሳይን ነው ታል እሷ አምና ቤተሰቦቿ ስለመዳናቸው።
እሺ በዛ ሰዓት እዚህ ክፍል ላይ እንደዛ የሚል የለም እታለ። ምንድነው ምን የለም ማለት? የለም ማለት የተፈለገው ነገር እዛ ላይ አልተገኘም ማለት ነው። አንተ የፈለኩ ምንድነው? እናትና አባት አምነው ልጆቻቸው ሲድኑ አሁን አላሳየኩም። እሱ እና ቤተሰቦች የሚለው ምን ማለት ነው? ቤተሰቦች ውስጥ ህፃን ልጅ ይኖራል፣ ትልቅ ይኖራል። ቤተሰቦች ይላል እኮ። አዎ እኮ ስለመጠመቅ አይደለም የጠየኩሽ ስለ መዳን ነው። ኦኬ እሷና ቤተሰቦቿ ከተጠመቁ በኋላ ነው የሚለው። ስለ ቤተሰብ ጥምቀት ነው የጠየቅሽኝ። እኔ ስለ ቤተሰብ ጥምቀት አልጠየቅኩሽም። ኦኬ እሷ በማመኗ ምክንያት የዳኑ ሰዎች ማስረጃ ስጭን ያልሽ። አንቺ በእናትና በአባትሽ ምክንያት አለ ዳንኩኝ እያልሽ ያለሽው። በአንቺ እናትና በአንቺ አባት ምክንያት እንደዳንሽ ሁሉ እንደዚሁ ደግሞ መጽሐፍ ቅዱስ ውስጥ በእናትና በአባታቸው የዳኑ ሰዎች ካሉ ስጭን። ባይዘው የለም እንደው እንድትረጁ ነው እድል እየሰጠንሽ ያለው እንጂ ዘመናችን ሙሉ ፈልገን ስላጣነው ነው ወደ ኢየሱስ ፊታችንን ያዞር ነው እታለ። ካለ አሁን ስጭን። እሺ የተጠመቀ ሰው አይድንም ድነት የለም እያልክ ነው? ያ ማለት ምን ማለት ነው? ርዕሳት ቀይር። እንደ ቅድሙ የለኝም ስትይ ደግሞ ወደ ጥምቀት ደግሞ እንመጣለን እኮ። ለጠየኩሽ ጥያቄ የለም በይኝና እንደ ቅድሙ፣ ከዛ ደግሞ ወደዚህ ርዕስ ደግሞ እንመጣለን። ችግር የለም። አሁን እዛ ጥቅስ ውስጥ ያሉ ያ ቤተሰቦች ውስጥ ህፃናት ሊኖር ይችላል። ያ ቤተሰብ ያልዳኑ ቤተሰቦች ናቸው የተጠመቁ ወይስ የተዳኑ ቤተሰቦች ናቸው? እኔ ስለ ጥምቀት አልጠየቅኩሽም እታለ። በእሷ እምነት ምክንያት የዳኑ ሰዎች ካሉ ማስረጃ ስጭን ያልኩሽ። እዚህ ኦማርና ክርስቶስ አይዞሽ እታለ። አይዞሽ ምን ትላለህ? እንድትበረቺ ነው እታለ። ማብረታቱ ጥሩ ነው። እሺ ወደ ማስረጃውስ? እኔ ደግሞ የሰጠሁን ማስረጃ በህፃንነቴ በመጽሐፍ ቅዱስ ላይም የተጠመቁ ቤተሰቦች አሉ። ስለ ጥምቀት አላነሳንም። ስለ ጥምቀት አላነሳንም። እታለም ያነሳነው ላስታውስሽ፣ እዚህ ክፍል ላይ የመጣ ነው በእናት ቆይ አንዴ በእናትና ጥምቀት አያድንም እንመጣ። እሱንም ትጥይዋለች፣ ችግር የለም። ያወራነው ምንድነው? ቆይ አንዴ ስሜት ያቱኝ ያወራነው ምንድነው? በእናትና በአባቶቼ እምነት ነው የዳንኩት ብለሽ ዋሸሽ። ሁለተኛ ውሸት አስተናገድን። ሰው በእናትና በአባቱ እምነት እንደማይድን ወይ ተሳስቼ ነው ማስረጃ የለኝም በይና፣ ከዛ ደግሞ በእናትና በአባት ደግሞ እምነት ስለመጠመቅ ደግሞ እናወራለን። አሁን ስለመዳን ነው እያወራን ያለ ነው። በእናትና በአባት እምነት አልዳንኩም ማስረጃ የለኝም በይንንና ከዛ ደግሞ ወደ ጥምቀቱ ደግሞ እንመጣለን። እኔ ደግሞ ህፃኖች ወደ እግዚአብሔር ቤተ መንግስት እንደገባ እንዳይከለክሉ ቃሉ እንዳለ በህፃንነት መከልከላው ሰውም የለም። ቀጥሎ ደግሞ በልጅነት እንደሱ አይ ጥቅሱ እንደሱ ታይ ለእግዚአብሔር ቃል ክብር ይኖር አይለም እንደሱ ያለ አሁን ራሱ ቀጥሎ አንተ ቀጥሎ ብታይ ሐዋርያ ሥራ 16:33 ብታይ አይለም ሌላ ቤተሰቦች እየተጠመቁ ቤተሰብ አለ። ለምሳሌ ያ ቤተሰብ እየተጠመቀ ቤተሰብ አልዳነም ወይስ ምን ሆኖ ነው? ያ አስረዳኝ። ወይስ ጥምቀት አያስድንም እያልክ ነኝ? ምንድን ነው ድነት ሌላ ነው? እሺ የታለም የለኝም ካልሽ እኮ ቀላል ነው። እኛ እናጨናንቅም። ከሌላችሁ የለንም ስትሉ እናልፋችኋለን፣ አናስጨንቃችሁም። አሁን ቅድም ለጠየኩሽ ጥያቄ በቃ ዳን የለኝም በይኝና ከዛ ደግሞ ወደሚቀጥለው ወደ ጥምቀቱ ደግሞ እንምጣ። በቃ ከሌለሽ አትታገኝ። እኔ ደግሞ እዛ ውስጥ እየተጠመቀ ሰው አሳይቻለሁ። ያ ጥምቀቱ እኔ ስለ ጥምቀት አልጠየቅኩሽም። እኔ ስለ ጥምቀት አልጠየቅኩሽም። ቅድም ምን ብለሽ ዋሸሽን መሰለሽ? ላስታውስሽ። እኔ በእናትና በአባቶቼ ነው እምነት ነው የዳንኩት ብለሽ ዋሸሽ። አየሽ፣ መጀመሪያስ በአንቺ ነበር ያልሽው። እኔ አምኜ አልሽን፣ እሱን ሄደን አጣን። ከዛስ አይ በእናትና በአባቴ እምነት ነው ደግሞ አምኜ የዳንኩት አልሽ። እሱን ነው አሁን እየጠየቅን ያለ ነው። ይሄም ከሌለ ደግሞ ስለ ጥምቀት ደግሞ እናወራለን። አየሽ፣ አሁን ግን ሁሉን እየዋሸሽ መሄድ ከባድ ነው የሚሆነው እና አሁን ቀለል አድርጊልን። እኛ ላይ ህይወታችንን አታክብጁ። በጣም ሲምፕል ነው የጠየቅንሽ ጥያቄ። እኔ
እንደ አንድ ኦርቶዶክሳዊ በእናትና በአባቴ አምኜ አይደለም የዳንኩት ማስረጃ የለኝም በይንና ከዛ ደግሞ ሌላ እንሂድ፣ ችግር የለም። እሺ በቀጣም ያለ እውቀት የሚለው ኮሜንት የዛብሱ እውቀት አምላክ ጌታ መድኃኒዓለም ብቻ ነውና እውቀት የሚሰጠው እሱ ነው። እና ችግር የለም ከኔ ጋር ፎከስ የተማርኩት ትምህርት ሌላ እናንተ ቢያስተምሩ ምን ችግር እውቀት ልክና ቦታ አይደለም። ፎከስ ያለው ስለዚህ በጣም ይቅርታ አድርጉልኝ፣ እንደዛ ብላችሁ አትጻፉት። አው እኔ ተማሪ ነኝ፣ ገና ልጅ ነኝ። ስለዚህ ወንጌላዊ አይደለሁም፣ ሰባኪ አይደለሁም። እና የገባው ኃይል እነግራለሁ፣ እማራለሁ፣ አስተምራለሁ ብዬ እነግራለሁ ብዬ ነው የገባውና አትስድቡ። እንደዛ ብላችሁ ይቅርታ አድርጉልኝ። ኮሜንት አትስሚ፣ ችግር የለም። አሁን የለሽም እንለፈው፣ ከሌለሽ አትጨነቂ፣ የለኝም በይ፣ ችግር የለም። ሌላ ጊዜ ታመጫለሽ። እኔ የቤተሰቦቼ መጀመሪያ ይቅርታ እየጠየኩ በምንድን ነው ይቅርታ እየጠየኩት? መጀመሪያ ላይ ይቅርታ ጠይቅ ስል እሺ ችግር የለም ብዬ ይቅርታ ጠየኩ። በምን ምክንያት ነው አንተ ይቅርታ ያስጠይቀው? ምክንያቱ ረሳሹ? እኔ አምኜ ብለሽን ነበረ፣ እሱ የለም በቃ ይቅርታልሽን ከዛ አለፍ ነው። አሁን ደግሞ ሁለተኛው ደግሞ ይቅርታ ምን መሰለሽ ታዲያ? አሁን ደግሞ ሁለተኛው በእናትና በአባቶቼ እምነት ድኛለሁ አልሽን። በእናትና በአባቱ እምነት የዳነ ሰው ማስረጃ አጣሽ። ይቅርታ በይና ወደ እናትና አባት ተጠምቄ ድኛለሁ ብያለሁ እኮ የእናትና የአባት እምነት ተጠምቄ ድኛለሁ አልኩኝ። የተጠመቁ በቤተሰቦቼ እምነት የተጠመቁት ሰዎች አሳይቻለሁ። ሌላ ስለ ጥምቀት አልገባም። ቅድም ያልሽውን ላስታውስሽ ታዲያ አንድ ረሳምኛ። ቅድም ምን መሰለሽ ያልንሽ በእናትና በአባቶቼ እምነት ነው የዳንኩት ነበር ያልሽን። በእናትና በአባት የዳነ ሰው ካለ አሳይን። አሁንም ቢሆን ካለማ ደስ ይለናል። በእናትና በአባት እምነት ተጠምቄ ድኛለሁ ብዬ ነገር ስለመጠመቅ አልጠየቅንሽም። የጠየቅንሽ በእናትና በአባት ስለመዳን ነው። የለሽም እንለፈው። እሱ ጌታ መድኃኒዓለም ቶሎ ነው። የለሽም ወይ እንለፈው ወይ አልፍ እሺ እልፍ ካንተ ጋር እራሱ መጨቀጭ አስጠለኝ። በእመብርሃን ጎበስ በቃ እሺ ጥሩ። አሁን ደግሞ መጽሐፉን ግለጪውና በእናትና በአባት ሰዎች እንደ እምነት ሰዎች እንደሚጠመቁ አሁን ደግሞ ማስረጃ አስጭ። አሁን የሰጠው ማስረጃ ምንድነው ያልኩኝ እኮ እኔ። እሺ በእናትና በአባታቸው እምነት እንደተጠመቁ ማስረጃ አስጭ። ቤተሰቡ ሁሉ ተጠመቀ ይላል። ያ ቤተሰብ ውስጥ ህፃናት አለ አሳይ። ህፃን ስለመኖሩ አሳይ። አትገምች። ቤተሰቦቹ ሙሉ እሺ ምን ማለት ነው? እስቲ አንተ ንገረኝ። እንደዛ አይደለም መስ ተሳስተሻል፣ እንደዛ አይደለም እንደዛ ማለት ነው ብለህ አንተ ንገረኝ እስቲ። አይ ክሌም ላደረግሽው ማስረጃ የለኝም ስትይን ያሳይሻል። አሁን ክሌም ነው ያደረግሽው አንቺ። በእናትና በአባት የተጠመቀ አለ ብለሽ መጽሐፍ ውስጥ የሌለውን ነገር እየጨመርሽ ስለሆነ የጨመርሽውን አሳይንና ራስህ እኮ ነው ያነበብከው። አንተ ራስህ እኮ ነው ያነበብከው። እኔ አይደለም በእናትና በአባቱ እምነት የተጠመቀ ህፃን የለም። ደግሜ ላንብብልሽ በደንብ ስል ህፃን የሚለው ነገር ፖንት ብቻ ነው እየተፈለከ አይደለም። ታለም ስለአንቺ በህፃንነት ስለመጠመቅ ማስረጃ ስትጠየቅ ይህንን ጥቅስ ያመጣሽው አንቺ ነሽ፣ እኔ አይደለሁም። ያመጣሽው ማስረጃ ላይ ደግሞ ቆመን እንጠይቅሻለን። ስለዚህ ቆመን ስንጠይቅሽ እዚህ ክፍል ላይ በእናትና በአባቱ እምነት የተጠመቀ ሰው አለ የለም አለ የምትይ ከሆነ ከግምት ባሻገር ማሳየት ያለብሽ የአንቺ ሀሳብ ነው። መጽሐፉ ላይ ህፃናቶች ተጠመቁ የሚል ትምህርት የለም። ይኸው ደግሜ ላንብብልሽ። እርሷና ቤተሰቦቿ ከተጠመቁ በኋላም በጌታ ማመኔን በእርግጥ ከተረዳችሁኝ ወደ ቤቴ መታችሁ ጥቂት ተቀመጡ በማለት አጥብቃ ለመነችን ነው የሚለው። አለቀ። እዚህ ክፍል ላይ በእናትና በአባት ምክንያት ተጠመቁ ህፃናት የሚል የለም። ስለዚህ መጽሐፍ ውስጥ የሌለን ሀሳብ ማስገባት ተገቢ አይደለም። አንቺ ካስገባሽና ዶክትሪን ከመሰረትሽ ደግሞ እኛ እንጠይቅሻለን። የትኛው የመጽሐፍ ቅዱስ ክፍል ላይ ነው በእናትና በአባት ህፃናት ተጠመቁ የሚል ማስረጃ ያላችሁ? ህፃናትን አጥማቂያን ይመለከታል ይህ ጥያቄ ለሁሉ፣ ለአንቺ ብቻ አይደለም። የትኛውን ቦታ ላይ ህፃናትን ለሚያጠምቅ ሁሉ እንጠይቃለን። የት ቦታ ላይ ነው ህፃናትን አጥምቁ የሚል የጌታ ትእዛዝ ያለው የሐዋርያት ትምህርት ያለው? ምኑ ጋ ነው የጠበቀን ያለን? እሺ ቤተሰቦቼ ማለት ምን ማለት ነው? ቤተሰቦቼ ማለት ያው ቤት ውስጥ ያለ ሁሉ ትልቅም ሆነ ትንሽም ሆነ ይጠቀልላል አይደለም? ወይስ አይጠቀልልም? አየሽ ላይ ጠቀልል ይችላል። ለምሳሌ እንድትረዱ እዚህ ቤት ውስጥ ለምሳሌ ቤተሰብ ሆናችሁ
እድሜያቸው ከ12 ዓመት በላይ ልጆች ያላችሁ እስቲ አንዳንድ ጻፉልን። በጣም ብዙ ሰው ይኖራል። ቤተሰብ ሆነው ማለት ነው። ቤተሰብ ማለት ሁልጊዜ የ40 እና የ80 ዓመት ህፃን ልጅ ያለበት ቤት ማለት አይደለም። በጣም ብዙ ሰው እድሜያቸው ከ14 ዓመት በላይ ከ12 ዓመት በላይ ያላቸው ቤተሰቦች አሉ። አየሽ፣ ነሰሰርሊ የ40 እና የ80 ቀን ህፃን ልጅ የታቀፈ እኔ ቤት ውስጥ አሁን ለምሳሌ የ40 እና የ80 ቀን ህፃን ልጅ የለም። እዚህ ያገባን ወንድም እህቶች የ40 እና የ80 ቀን ህፃን ልጅ የለም። ከላይ ያለ ሰዎች አየሽ፣ የለም ማን ቤት እንደዚህ በግምት እንደዚህ ዶክትሪን አይመሰረትም። ታዲያ አንተም ላይ ነው የቤተ ክርስቲያናችን ባንተ ላይ አሁን በስጥቅስ መሰረት አሳይኝና ይሄንን ነው የመለስኩልሽ። አሁን ማሳየት ያለብሽ ያንቺ ነው፣ በግምት ሳይሆን የተጻፈ ነገር ነው ማሳየት ያለብሽ። በግምት ዶክትሪን አይመሰረትም። እያበራራ ያለው በግምት ነው። አይ እኔ ዶክትሪን በግምት አልመሰረትኩም። እኔ በግምት አልመሰረትኩም። አንቺ ነሽ በግምት የመሰረትሽ። እንደዛ ከሆነ ይሄ ቤተሰብ የሚለው አሁን እኔ እየጠቀስኩ ሐዋርያ ሥራ 16-15 ላይ አይ ህፃናት የለህም ትልቅ ከ14 ዓመት በላይ ያሉ ቤተሰቦች አለ ነው አንቺ እያልሽ ያለሽው። አለ ያልሽው አንቺ ነሽ፣ ማሳየት ያለብሽ አንቺ ነሽ። ቤተሰቦች የሚለው ህፃንም ትልቅን ትንሹን ጨምሮ ቤተሰቦች ብሎ አጠቃልሏል። በዛ ውስጥ ህፃናትም ይኖርሃል እያልኩ ነኝ። ቤተሰቦች ስላለ ይኖራል ግምት ነው ታለ በግምት ዶክትሪን አይመሰረትም እያልንሽ ነው። እኛ ደግሞ ኦኬ ይሄ አሁን በግምት ነው መጽሐፍ ቅዱስ የተጻፈው ማለት ነው። የአንቺ እምነት ነው ግምት እንጂ መጽሐፉ ግምት አይደለም። ግምቱማ የእግዚአብሔር ቃል ነው ታለ የእግዚአብሔር ቃል በግምት ግን ኢንተርፕሬት አይደረግም። አንደርስታንድ አድርግሽ። በግምት ዶክትሪን አይመሰረትም። ቤተክርስቲያናችሁ በግምት ነው የመሰረተችው። በግምት አይመሰረትም ካልክ እንደዛ ከሆነ አንተም ደግሞ ለምሳሌ 14 ዓመት ልጆች ሊኖር ይችላል ብለህ አንተም በግምት መስረት አትችልም። ቤተሰቦች አሉ፣ ቤተሰቦች ውስጥ ህፃናትም ሊኖር ይችላል፣ ትልቆችን ሊኖር ይችላል። እኔ ዶክትሪን አልመሰረትኩም። ይሄ ጥቅስ ይኸውልሽ፣ እኔ ዶክትሪን የመሰረትኩት ሰዎችን ማጠምቀው ማመን ሲችሉ ነው። የኔ ዶክትሪን ይሄ ነው የተመሰረተው። አየሽ፣ የኔ ዶክትሪን መጽሐፉ ላይ ሰው ካመነ በኋላ መጠመቅ እንዳለበት ነው መጽሐፉ የሚያስተምረው። ግልጽ የሆነ ትምህርት አለ። ይህንን ለመረዳት ከፈለግሽ እዚሁ የሐዋርያት ሥራ ምዕራፍ 8 ላይ ክሊር በሆነ መልኩ እንዳልጠመቅ ምን የሚከለክለኝ ነገር አለ ሲል በፍጹም ልብ ካመንክ ተፈቅዶልሃል አለው። አየሽ፣ ስለዚህ ሰው ለመጠመቅ በፍጹም ልቡ ማመን መቻል አለበት። ስለዚህ በፍጹም ልቡ ያላመነ ሰው ውሃ ውስጥ ብትከቺው ምንም የሚፈጠር ነገር የለም። ከዛ በፊት ከወሰዳቸው ሻወሮች የተለየ ምንም የሚያመጣው ነገር የለም በመንፈሳዊ ላይ ማለት ነው። ስለዚህ ቆይታ እኔ የኔን ዶክትሪን ስመሰረት አይሽ የኔ በግምት አይደለም። እኛ የመሰረት ነው በግምት አይደለም። እኔ ጠየቅኩሽ ለአንቺ ነው። አንቺ ግን በግምት መስርተሻል። መጽሐፍ ቅዱስ ውስጥ አንድም ቢሆን ሐዋርያም የጌታም ትእዛዝ ሕፃናትን አጥምቋቸው የሚል የጌታ ትእዛዝም የተጠመቀም ሕፃን ልጅ የተጻፈልበት ቦታ የለም። ያንቺ ከግምት ባሻገር በማስረጃ አለሽ ወይ? የለኝም ካልሽ ይህን ደግሞ ርዕስ እናልፈውና ወደ ሌላ ደግሞ እንሄዳለን ማለት ነው። ወንድም ያው ለእኛ መደድ እንዲሰጠን ያው እሺ፣ እንደዛ ከሆነ አንተ አሁን መጀመሪያ ካመኑ በኋላ እንደዛ ሳይሆን ወደ አንቺ ነው ማስረጃ ካለሽ አለሽ፣ ከሌለሽ የለኝም ትያለሽ። ወደ ሌላ ርዕስ እኔ ደግሞ እንዳለው ቤተሰቦች የሚለው ያንተ አረዳድም ትክክል አይደለም እኮ አንተም እሺ ልጠይቅ ይቅርታ ስለኔ ታወራለሽ አይደለኝም በእና ይቅርታ ትልቅነት ነው። መጀመሪያ ጌታ ኢየሱስ ጌታለን ከሌለሽ የለኝም ትይና ወደ ሌላ ሐሳብ እንሄዳለን። እንደሱ ነው የሚሆነው። ታዲያ ቆምስ ከሌለ የለኝም የሚለው ሰው እኔ እንዳለው ሰጥቻለሁ። በጥምቀትም ሰው እንደመድህንም እሰጥሃለሁ። አንተ ደግሞ በጥምቀት አያስፈልግም። ወደ ሌላ ደግሞ እንሄዳለን። ግድ የለም። እኔ ጠየኩሽ በቤተሰብ እምነት የተጠመቀ ሰው ካለ ህፃናቶች ካሉ አሳይን። ሌላ ጥቅስ ልጨምር አሳይቻለሁ። ማንበብ ትችላለህ። አሳይቻለሁ። የመጀመሪያው ሐዋርያ ሥራ 16-15 አሳይቻለሁ። ቀጥሎ ደግሞ ሐዋርያ ሥራ 16-33 ማንበብ ትችላለህ። ልቀጥል። አንደኛ ቆሮንቶስ 1:16 ማንበብ ትችላለህ። ሐዋርያ ሥራ 18 እንደዚህ እየጠቀሽ አትሄጂም።
የጠቀሽበቸውን ጥቅሶች ሄደን እናያቸዋለን። ኦኬ ከሌለ የለም ነው የምንለው። አሁን የሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሕፃናት አለ የለም አለ ብለሽ እየገመትሽ አታውሪ። ሌላ ክፍል ላይ ካለ አሳይ። እንዴት አወቅ? ቤተሰቦች ይላል። ቤተሰብ ማለት ቤተሰብ ማለት ነሰሰሪ ሕፃን ልጅ ያለበት ቤት ማለት አይደለም። የሕፃናት ትምህርት የሕፃናት ጥምቀት ካንሰር ለማድረግ ፈልገ ነው የለም እያልከው ያለው ቤተሰቦች የምለው ገምቶ ማውራት ገምቶ ዶክትሪን መመስረት አይቻልም። ዶክትሪን የሚመሰረተው ከእታለም አንድ እኔ እዚህ ጥቅስ ላይ አልመሰረትኩም። ነገርኩሽ እኮ እኔ እዚህ ጥቅስ ላይ አልመሰረትኩም። ዶክትሪኔ እዚህ ላይ አይደለም የተመሰረተው። የአንቺ ዶክትሪን ነው እዚህ የተመሰረተው። እዚህ ክፍል ላይ ደግሞ ግልጽ የሆነ ትምህርት የለውም ከግምት ባሻገር። ቤተክርስቲያንሽ በ40 እና በ80 ቀን የተጠመቀ ሕፃን ልጅ መጽሐፍ ቅዱስ ውስጥ ስለሌለ በእንደዚህ አይነት ጥቅስ ውስጥ ነው ራሷን የምትደብቀው። መደበቂያ ነው እንጂ እዚህ ክፍል ላይ የ80ውን የ40 ቀን ምንም ሀሳብ የለውም። በሌለ ነገር ላይ ዶክትሪን አትመስርቺ፣ ለሌላ ጊዜ ማለት ነው። እና ደግሞ መጠየቅ መቻል አለብሽ። ሄደሽ ጠይቂያቸው። ለምንድን ነው በሌለ ነገር ዶክትሪን የመሰረት ነው እያልሽ መጠየቅ መቻል አለብሽ። ምክንያቱም መጽሐፍ ቅዱስ ውስጥ አንድም ቦታ ላይ በትእዛዝ ደረጃ ያላመኑ ሕፃናቶችን አጥምቆ የሚል የለም። ኦኬ ጥያቄው ደግሞ እንዳትረሺ፣ በቤተሰብ በእናትና በአባት እምነት ነው እያወራን ያለ ነው። በእናትና በአባት ተጠመቁ የሚል የለም። በእናትና በአባት ሕፃናትን ብቻ ለሚወክለው አዋቂም አለ። ስለዚህ በእናትና በአባት እምነት አማካኝነት አዋቂም ተጠመቀ ልትይን ነው። እንደዛ የምትይን ከሆነ ደስ ይለናል። ስለዚህ ሰዎች በእናት ሳያምኑ በእናትና በአባት እምነት ተጠምቀው ይድናሉ እያልሽ ነው ያለሽው። ይሄ ደግሞ ሌላ ሄሬሲ ነው ራሱ። እኔ ለአንቺ ያለኝ ምክር በቃ አሁን አንቺ ጊዜ አትፍጂ፣ ሄደሽ ጠይቂ፣ ማስረጃ ጠይቂ። እንዴት እንደዳንሽ እንኳን እስካሁን ድረስ በየትኛው መንገድ እንኳን የዳንሽበትን ሚስጥር ማውራት አትችይም እና ጊዜ እንዳትፈጂ። ሌላ የሚያውቅ ሰው ማስረጃ ማቅረብ የሚችል እና መሞገት የሚችል ሰው ገብቶ ይሞግተን። አንቺ እስካሁን ድረስ ላደረግሽው ትግል ቆይ ጌታ ይባርክሽ። አትፈጂ። ስሚን ተማሪ ይጠቅምሻል። ሌሎች የሚያውቁ ሰዎች ደግሞ ገብተው ይሞግቱ። እንደሱ እናድርግ። ጸጋ ይብዛልሽ። እሺ ለአንተም ጸጋ ይብዛ። አንተም ደግሞ እስከ 14 ዓመት እስከ 15 ዓመት አታስቀምጥ ልጆች። ከሞትና ከትንሳኤ ጋር አንድ ልኖር ልጆች አስጠምቅ በጊዜ ማለት ነው። ከሞትና ከትንሳኤ ጋር አንድ ሳይኖር እንዳይሞቱበት ልጆች ማለት ነው። በጥምቀት ከሞትና ከትንሳኤ ጋር አንድ ሊሆን ይገባል። እስከ 15 ዓመት ድረስ አታስቀምጥ ልጆች። ከእግዚአብሔር ጋር ከተባበሩ በኋላ እኛ በግምትኛ ዶክትሪን አልመሰረትም። ኦኬ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ለማንኛውም ብዙ አላወራም። ቻው ይሻልሻል። በግምት ዶክትሪን መስርቱ ተብሎ አይመከርም። ለእናንተ ራሱ እያዘንን ነው። ባይዘወይ መጽሐፍ ቅዱስ ውስጥ የሌለውን በግምት ዶክትሪን እየመሰረታችሁ አትመስርቱ እያልን እኛ እንዴት ትመክሪናልሽታል? እኛ የጌታን ትእዛዝ የምናከብር ክርስቲያኖች ነን። መጽሐፉ ካላለ አላለም። ያላለው ጉዳይ ላይ ጊዜ አናባክንም እና ባለው ነው የምንመራው። ባይዘዌ ውሃ ስለነካሽ አልዳንሽም። እሱም መረዳት አለባችሁ። ብዙ ሰው ውሃ ስለነካው በ40 እና በ80 ቀን የዳነ ነው የሚመስለው። አይደለም። ሕፃናት የዳኑት ውሃ ስለነካቸው አይደለም። መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ጌታችን ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። ጌታን የተቀበላችሁ ጌታ ስለረጠባችሁ አይደለም። ባይዘው የተቀበላችሁ ሕፃናትን እግዚአብሔር አምላክ ተቀብሏል። መንግስተ ሰማያት ለእንደነሱ አይነት እንደሆነች መስክሯል። ስለዚህ ጌታ ነው እንጂ የተቀበላችሁ ውሃ ስለነካችሁ አይደለም። ችግሩ ምንድነው? የጌታን እንኳን ርህራዬ አልፋችሁ ውሃ ስለነካን ነው እያላችሁት ነው ያላችሁት። ተመለሱ። ምንድነው? ለዚህ ነው ጌታ ልቡ የራራው ውሃ ስለነካሽ አይደለም፣ ስለረጠብሽ አይደለም። እታለም ስለረጠብሽ አይደለም፣ ስለረጠብክ አይደለም። ጌታ ስለራራ ነው። ምክንያቱም ሕፃናት እንዳያምኑ ገና የእምነት ደረጃ ላይ የደረሱ ሰዎች አይደሉም፣ ቃሉን ሰምተው እንዳይቀበሉ ጌታ ተቀብሏቸዋል። ሕፃናትን እንደዚሁ ምንም ገና ስለሆኑ ማለት ንጹህ ስለሆኑ በቃ አለቀ። ጌታ ምሕረትን አድርጎላቸዋል። ስለዚህ መጽሐፉ የሚለውን ነገር መቀበል ይኖርብሻል ማለት ነው። እና ከውሃ መንፈስ ውጡ። ባይዘው ብዙ ኦርቶዶክሳውያን በውሃ መንፈስ ተይዘዋል። ወዳጆች ከውሃ መንፈስ ውጡ። የሚያድን ኢየሱስ ነው። የሚያድን ውሃ የለም። የሚያድን ውሃ የለም። እና ጌታን የተቀበላችሁ ውሃ አይደለም፣ ውሃ ስለነካችሁ አይደለም ጌታ የተቀበላችሁ። ተባረኩልኝ። ሰላም። ተረኛ ከሆንኩኝ እድል ከሰጣችሁ
እንዳይቀድሙኝ ብዬ ታውቃለህ። መሀል ላይ የገባው ሰው ልጅ ሚውትዳስ እንዳይቀድሙኝ ብዬ ነው። ችግር የለም። ዳሪሻ የጸጋ ያብዛል። ተባረኩ። ዲያቆን አዲስ ከየት ነው? ጥያቄ ያለኝ ስል ነበርና እንዴት አመሻችሁ? ደህና አመሻችሁ። አይ ለቅድሙ ለአባታችን ነበር ጥያቄ ነበረኝ። ያው ለኃጢአተኞች ሞታለች የሚለው ላይ እሳቸው ወረዱ፣ ሌሎቹ ይቀጥሉ። እሳቸው ከገቡ ይቀጥላሉ። ዲያቆን ታረል። እሺ እኔ ማለት ቅድም ጣልቃ ሲገባ ነበረ እና ጣልቃ የገባው ለመጠየቅ ነው ወዳጅ። ስጠይቅ የነበረው በመሀል ስገባ የነበረው ለመጠየቅ ነበር ነው። በመሀል የገባሁት የጨረሳችሁ መስሎኝ እንጂ የእናንተን ሀሳብ ለመነጋገር ወይ ደግሞ ከእናንተ ጋር የጨረሳችሁ ስለመሰለኝ ስጭን ስትል ነበርና ያ ልጅ ያው አልጨረሰችም እና አልተግባባችሁም ወይ ደግሞ አልተስማማችሁም። በዛ ምክንያት ያው ሌሎች ሰዎችም ደግሞ ጥያቄ ስላላቸው በዛ ምክንያት ጊዜ እንትን እንደናል ብዬ ነበር። በዛ ምክንያት ፐርሰናል ጥያቄ ከሆነ ያው ችግር የለም፣ ፎሎ ባክ አድርገናል። እዚህ ያሉ ወገኖችን መጠየቅ ትችላለህ እና ርዕሱ ላይ እንቆያለን ማለት ነው። ኦኬ ያው ርዕሱ ላይ አውራ። እሺ ኤርሚ ቅድም በመለሱ መልስ ላይ ነበር ተቀበለው። እሺ ልቀጥል ከፈቀዳችሁልኝ ወይስ ሚውት ላይ አውሩ? ዳኒሻ ያውራ፣ አባኩ አውራ። ፍቀዱልኝና እንትን አልከኝ። ፍቀዱልኝና ወይ ላውራ ወይ ደግሞ እናንተ ይቅርታ እኮ ፐርሰናል ጥያቄ ከሆነ በውስጥ መስመር አለ ያነሳነው ሀሳብ አለ በቃ። ስለዚህ ለብዙ ሰው የሚጠቅም ከሆነ ደግሞ ከመሰለ ቤት ከፍተህ አውራ። አሁን የተነሳው ኦርቶዶክሳውያን ድናችኋል የሚል ሀሳብ ነው ያለው። እዛ ላይ ሀሳብ አለ ያው የኔ ሀሳብ ምንድነው? ዛሬ ያው ከሱ ጋርም ይገናኛል። ባይዙ ከሱ ጋርም ስለሚገናኝ ምንድነው ሀሳቤ? ያው የሰው ልጅ ከሞተ በኋላ ሰዎች ጸሎት ያደርጉለታል፣ ይጸልዩለታል። እንግዲህ የተለያዩ ነገሮችን ያደርጉለታል። 40 80 100 ዓመት የሚባል ነገር አለ። እሱ ላይ ቅድም ኤርሚም ስለተወያየበት እሱ ነገር ላይ ኦርቶዶክሳኖች ደግሞ በዛ ምክንያት ላይ ያው ኤርሚም ስለተወያየበት እሱ ነገር ላይ ኦርቶዶክስ ማሲ የሚታደርጋለሽ ከይቅርታ ጋር ያስተጋባ ያው ኦርቶዶክሳኖች ደግሞ እዛ ላይ ጸሎት ያደርጋሉ። የተለያዩ 40 ዓመት ድምጽ ያስተጋባል። ሶሪ ማን ጋር እንደሆነ አላውቅም። ሰላም ነው ብራዘር፣ አንተ ጋር ካልሆነ በስተቀር እኔ ጋር የውሻ ድምጽ ምናምን ይሰማኛል። አዶ ነው እንዴት እንደሆነ ያስተጋባብኝ። ብዙ አይናክስም። የኔ ነው ነው እንትን ነው ያሮ ነው ከኔ ኔትወርክ ይሁን አላውቅም። ሲመጣ እኔ ጋር አንተን ይላል። ሶሪ ይቅርታ አድርጉልኝ። እሺ እና ያው ኤርሚም ቅድም ያለው ነገር አለና ያው የሰው ልጅ ከሞተ በኋላ አሁን እኔ ከሞትኩ በኋላ ቤተሰቦቼ ለኔ የሚያደርጉት ጸሎትና ፍትሃት ወይ ደግሞ የተለያዩ 40 80 ሙት ዓመቶች ለኔ ጥቅም አላቸው ወይስ የላቸውም? ወይ እሱ ድህነት ያመጣል ወይ? ምን አይነት ለምንድን ነው የሚያደርጉት ኦርቶዶክሳኖች የሚባለውን ነገር እሱ ላይ መወያየት ስለመፈልግ ያው እሱ ላይ ቅድም ኤርሚ የሚያለው ነገር ነበረ። ለሆነች ልጅ ፕሪንስ የምትባል ልጅ ነበረችና እሱ ለሷ የተናገረው ነገር ነበርና ጥቅም አለው ብዬ እናገራለሁ። እኔ ለምንድን ነው የለም ያላችሁት? እናንተ ጥቅም እንደሌለው የምትረዱት በምን ምክንያት ነው የሚለውን ነገር እንድታስረዱኝ ነበር ከይቅርታ ጋር። ቴንክ ዩ ሚውት ሊያዝላችሁ። ሆፕ እኔ አይ ቲንክ እንግዲህ አልነበርኩም፣ ግን ልክ ነው ማለት እኔ ድግስ ጥቅም የለውም የሚል ምክር አለም የሰጠው ወንድምነት በእርግጠኝነት ድግስ ጥቅም አለው። በራሱ ሰዎች ይበላሉ፣ ይጠግባሉ፣ ይደሰታሉ፣ አገልጋዮቹም ከዛ ያገኛሉ። ይሄ ምንም ፊዚካል በሆነ ነገር ላይ የሚበላ ነገር ኦፍኮርስ ጥቅም አለው። ቆይ ስለሰማው ስማኝ። ቆይ አንዴ ወዳጅ 100% ፖይንቱ ምንድን ነው? እንዳትጋጩ አይ ቆይ አንዴ እኔ ከወንድሜ ጋር ልጋጭ አልችልም። ነው ወይ ሀሳቡ እንደዛ ወጪ ኪሳራ ነው እንጂ ቄስ ለቄስ ጥቅም ነው እንጂ ስላለ
ለቄስ ጥቅም ነው እንጂ ያ ቄሶቹ ጥቅም ታዲያ እሱ አይደል እንዴ? ያ ምግብና መጠጥ ለመቻል ምንም አይነት ጥቅም የለውም። የወንድሜን እምነት ስለማውቀው ዶንት ብራዘር አንድ አይነት እምነት ስለምንማር ያው ጥቅም የሚለው ያው ቄሶቹ ነው የሚጠቀሙት ነው። ልክ ነው። ጥቅም እኮ የታወቀ ነው። ወይ ቄሶቹ ናቸው። ከዛ የተረፈ ደግሞ የሚበሉ ሰዎች ካሉ የነሱን የተረፈ ከነሱ የተረፈ ሌላ የሚበላ ሰው ካለ ይጠቀማል። በቃ ምግብ ያው መብላት ያልቻለ ሰው ከዛ ይጠቀማል። ምንም ጥያቄ የለውም። ከዛ ውጭ ያለፈ ነገር ግን ለሞተው ሰው ለኃጢአተኛውና ለበደለኛው ሰው የሚሆን ግን ካሳ ግን አይደለም። አየህ ዶሮም ስራ ስጋም አድርገው የፈለግከውን ምግብ ሰርተ ሰውየው ከሞተ በኋላ በዛ ምግብ አማካኝነት የሚገኝ የዘላለም ሕይወት ግን የለም። ይሄ ግልጽ ነው። ይሄ የወንጌል አማኞች እምነት ነው። ወንድምነት ከዚህ የተለየ ነገር አላለም። አይ ጥቅም አለው ሰውየው ከሞተ በኋላ በሱ ስም በሚደረግ ምግብ ግብዣ ኃጢአተኛና በደለኛ እንኳን ቢሆን መንግስተ ሰማያት ይገባል የምትል ከሆነ ማስረጃ ከፍተህ ሞግተን። ኦኬ ቴንክ ዩ። ስለዚህ አንተ የግዴታ ቀጥታ አይ እንደዚህ ስላደረግ ቀጥታ ገነት ነው እንደዚህ ስላደረግ ቀጥታ ገነት ነው የሚባል ቀጥታ አንተ በመፈልገው ቃል ማስረጃ አልሰጥህም። ነገር ግን ይሄ ነገር ጥቅም እንዳለውና አስተዋጽኦ እንደሚያደርግ ማስረጃ ሰጥሃለሁ። እንግዲህ መጽሐፍ ቅዱስ እኛ በመንፈስ ቋንቋ ዋያ ዳኒ ያልጠየቅኩ ጨርሳ ኦፒኒየን ላልጠየቅኩ ወይ ደግሞ መልስ ሰጣለሁ አትበል ዳኒ የኔ አባት አንድ ይቅርታ ጋር ዳኒ ወይ ደግሞ ቤኪ ወይ እኔ ወይ ኤርሚ የተናገርነውን ቃል በቃል እንደፈለግን ተርጉመን እንደዛም የሚል ቃል ከፈለግን ከመጽሐፍ ቅዱስ እሱ እንግዲህ እኔ ቃል በቃል ኢየሱስ ጌታ ነው የሚለውን እንድሰጠኝ ይፈልጋለሁ። እንደዛ ቃል በቃል ከፈለግልኝ ያ ችግር ቃል በቃል አሳያለሁ። ችግር የለም። ምን ያሁን ቃል በቃል የጠየቅኩ ለኦርቶዶክስ ነው መጽሐፍ ቅዱስ ኢየሱስ ጌታ እንደሆነ የማይናገረው ለኦርቶዶክስ ነው። ለጴንጤ መጽሐፍ ቅዱስ ስለምናቅ መጽሐፍ ቅዱስ ላይ አለ ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ቅዱስ ቃል በቃል ይናገራል። አሁን ጉዳዩ ምን መሰለ? የጠየቅኩ ጥያቄ ምግብ በማብላት ኃጢአተኛና በደለኛ ሰው ቢሞት እንኳን መንግስተ ሰማያት ይገባል የሚል ትምህርት ካለ ስጠን። ትምህርት ካለ ቃል በቃል ካለ እሰየው። ከሌለ ግን ቃል በቃልም ቢሆን ከሌለ ትምህርት እንኳን ካለ አሳየን። ችግር የለም። ሚውት አታርጉኛ ገና ሳልጀምር ሚውት ጀመራችሁብኝ እንዴ? እኔ ነኝ ያደረኩ። ያስደርጋል። ቤኪዬ ቆይ ባለቤቱ ያስደርጋል። ያወራው ቶሪ ተረጋጋ። ባለቤቱ ምናምን አንዴ ተረጋጋ። እኔ ዳኒ እኔ አሁን ሪስፔክት አርጊ። አሁን ምን ነው የሚያደርገው? እኔ አንድ ነው ብራዘር ምን ነው ቋላ የሚያሳድድ ሰው አለ እንዴ? ተረጋጋ። አንድ ሰው ጋር አውራ መስዬ እኔ ከዳኒ ተረጋጋ። አንዴ ተረጋጋ። በጨው መልእክት ልታስተላለፍ ሊሆን ስለሚችል አንዴ ተረጋጋ ስትል ብትሰማት ችግር የለም። አውራ የሚያሰኝ መንፈስ እሺ መስዬ በቃ ዝም ስትል ቤቱ ሰላም ያገኛል። ሶሪ ዳንዬ። ኤርሚ አንተ ከተናገርከው ውጭ የተናገረው ነገር የለም። ላይክ ኤርሚ ከአንተ የተለየ አይነት ንግግር አድርጎ የሚናገረው ነገር ካለ እሱ ኤርሚ የተናገረው ነገር ትክክል አይደለም ብሎ የሚል ከሆነ ማስረጃ ማምጣት ይችላል። ሲቀጥል ደግሞ ቅድም በሰዓቱ ከነበርክ በሰዓቱ ገብተህ ኤርሚ የተናገረው ነገር ስህተት ከሆነ ገብተህ ማረምና ትክክል አይደለም ብለን መሟገት ትችል ነበር። ሲቀጥል ደግሞ ዳኒ ሲያወራ ተረጋጋና በስነስርዓት ስማ። ልክ ዲስሪስፔክት እንደተደረግ ያዙ ይልቀቁኝ ምናምን አትበል። ማንም ሰው እንትን አላለም። በስነስርዓት እያወራን ነው። ዳኒ ሲያወራ አንተ ዝም በል፣ እሱ ዝም ብሎ እየሰማ ነው። በመጀመሪያ መረጋጋት ያስፈልጋል ገብተህ ለመወያየት። አሁን እንቀጥል። ልጁ እኮ ምንም አላለም እኮ ልጁ ተስማምቶታል። አይ ቲንክ ከተቃወመ ሊናገረኝ ይገባ ነበርና አንዳንዴ እኔ አዶን ጌታ ምስክሬን እኔ አንዳንዴ ሶሪ ቀጥል እየጠበቅን ነው። ዳኒ ካጠፋው ጌታ ምስክሬ ብሎክ ብታደርጊኝ ደስ ይለኛል። ግን ከስር ከኋላ ገብቶ ተደራቢ ነገር እኔ አሁን ኦርቶዶክሳዊ ነኝ። ከስር ተደራቢ አልፈልግም። ሐሳብ ላይ ሶሪ እሺ ባልና ሐሳብ ማማር እስከሆነ ስለዚህ እኔ ማስረጃ ልስጥህ። መቃቢያን ምዕራፍ 12 ከቁጥር 44 እስከ 45 ላይ ምን ይላል? እስቲ እሱን አንብብልኝ። መጽሐፍ ቅዱስ ላይ
እሱን አንብብልኝ እኮ ነው ያልኩት። እኔ የለኝም መጽሐፍ ቅዱስ ነው ያለኝ። ኦኬ አትቀበለውም? እሱን መጽሐፍ ቅዱስ ስለሆነ አይደለም ብለህ ነው የምታስበው አንተ? ብራዘር መጽሐፍ ቅዱስ ላይ መጽሐፍ ቅዱስ። ስለዚህ አንተ አይደለም ብለህ ነው የምታስበው? ከመጽሐፍ ቅዱስ መጽሐፍ ቅዱስ ማን የሰጠህ አንተ? ከመጽሐፍ ቅዱስ ወዳጅ መጽሐፍ ቅዱስ ማን ነገርልህ? አንተ እኮ ነው እያልኩ ያለሁት። ሌላ ጥያቄ ነው እሱ እኮ። እሱን መልስልኝ ይቅርታ ካላስቸገርኩ። ሌላ ጥያቄ ነው ወዳጅ ከመጽሐፍ ቅዱስ። እሷን በመልስልኝ እኮ ነው ማለት ሰው የለህም ከመጽሐፍ ቅዱስ ልታሳየን የምትችለው? ስለጠየቅኩ አይደል የእኔ አባት። ሌላ ርዕስ ነው መጽሐፍ ቅዱስ እንዴት ሆነ? ሌላ ርዕስ ነው። አሁን ካኖናይዜሽን ሌላ ነው ወዳጅ። ዳንኤል ተቀበለዋል? ማን ነው ዳንኤል? ትንቢተ ዳንኤልን? አዎ እቀበለዋለሁ። ስጠኝ ከሱ። ኦኬ ትንቢተ ዳንኤልን ትቀበለዋለህ? ስጠኝ። ከዛ አለስተ ካለ እየጠበቅኩ ነው ያለሁት። ኦኬ ከዛ እንግዲህ አሁን አንተ በምግብ ወይ ደግሞ በምግብ አሁን አንተ ድነት ይገኛል ብለህ ራስን ማጽዳት ይገኛል ብለህ ታስባለህ? ይሄ ማስረጃ አይደለም፣ ይሄ ጥያቄ ነው። እየጠየቅኩ እኮ ነው። አንተ በምግብ ጥያቄ አለም። አሁን ከአንተ የምጠብቀው መልስ ነው፣ ማስረጃ እኮ እየሰጠው እኮ ነው። ይሄ ጥያቄ ነው። ከተምታታብህ አሁን ያወራኸው ጥያቄ ነው፣ ማስረጃ አይደለም እኮ። ያንንም አልቀበልም አልከኝ፣ በዚህ እየጠየቅኩ ነው። አይ አሁን ጥያቄ ከ66ቱ አልሰጠኝም፣ ከመጽሐፍ ቅዱስ አልሰጠኝም። የጠበቅኩ ከ66ቱ አንተ ኦኬ፣ አንተ የግድ 66ቱ ነው ማቅረብ ያለብኝ እኮ። የለኝም ከ66ቱ በላይ ነው። ሌላ ሀሳብ እንሄዳለን። ኦኬ ቀጥልሽ እኮ የለኝም በላ የጠበቅን ያለን በእኔ አልቀበለውማ 66ቱ። እሺ ኦርቶዶክስ 66ቱን አልቀበልም ያለችበት ማስረጃ ያስጠኝ። አንተ 82 አሃዱን አልቀበል 81 አልቀበልም የሚለውን ማስረጃ ያስጠኝ። እኔማ የወንጌል አማኝ ነኝ እኮ ብራስ። እኔ የጠየኩ አንተ ነው። አንተ አልቀበልም ማለት 66ቱ ቆይ አንድ ኦርቶዶክስ 66ቱን ትቀበላለች፣ አለማወቅህ ነው። 66ቱ ላይ ጨመረች እንጂ 66ቱን አልቀበልም አላለችም። የትኛውም ክርስቲያን በምድር ላይ ያለው 66ቱ መጽሐፍቶች የአምላክ ቃል ስለመሆናቸው ሁሉም ተስማምተዋል። ምንም ጥያቄ የለባቸው። አየህ፣ አለማወቅ ነው። ሰው 66ቱን አልቀበልም የምትለው የኦርቶዶክስ ሆኖ አለም 66ቱ ላይ ነው ኦርቶዶክስ የጨመረችው። ካቶሊክም እዚሁ 66 ላይ ነው የጨመረችው። ስለዚህ እኔ ጠየቅኩ ከ66 ውስጥ ሁላችንም ከሚያግባባን መጽሐፍቶች ውስጥ ማስረጃ ስጠን፣ ከሌለ የለኝም ትለናለህ። ከ66 አሁን እኮ አንተ ምን መሰለህ ስትጠይቀኝ አላቅም ወይ ደግሞ የለኝም ለማለቱ እንደ መሸነፍ አድርገህ የምታስበው። እኔ እኮ አሁን ዲያቆን አይደለም። እኔ መቼ አሰብኩኝ? ማስረጃ የጠየቅኩ አንተ ፓስተር አይደለም። አይ ቲንክ አላቅም ብትለኝ እንደ መማማር ነው። አንተ ግን አሁን አላቅም ብለህ መሸነፍ አድርገህ የምታስበው ለምን እንደዛ ታስባለህ? በምን አወቅህ ሀሳቤን? አንተ ምንድን ነህ? የሰው ልብ የምታውቀው እንግዲህ ያው ሳይኮሎጂ አልተማርክም ማለት ነው። የኔ ልብ እሱ ስላልሆነ ድጋሚ ተማር ገብተህ ብራዘር ወዳጅ። እኔ እንደሱ አላሰብኩም። እኔ ማስረጃ የምታስተምረኝ ነገር አለ አሁን አንተ ከራስህ እንትን። አይ ማስረጃ ነው የጠየቅኩህ እኔ ሶሪ ቤኪ ፕሊስ ሲስቅ ምናምን ያሳቀኝ ነውና ፕሊስ ይቅርታ። ግን ማስረጃ የለኝም ስትለኝ እቀጥላለሁ። ሰጠው እኮ አሁን አንተ ምንም ችግር አሁን የጠየቅኩህ ከ66 ውስጥ ማስረጃ ስጠኝ። ጥያቄ እሱ ነው። እኔ ከ80 ምናምኑ ሰጠው እኮ። እኔ 66 ውስጥ ማስረጃ ስጠኝ ነው ያልኩህ። ከሌለ የለኝም ትለኛለህ። ችግር የለም ሰጠው እኮ በቃ እኔ ያለኝን ሰጠው አይደል? አንተ ደግሞ መቃቢያን 66 ውስጥ ነው ወይ? አይደለም በቃ አይደለም። አየህ እኔ ጠየቅኩህ ከ66 ውስጥ። ስለዚህ አንተ ገንጥላ ያወጣው ነው ታዲያ። በመጀመሪያ እኮ አንተ የለኝም በለኛ። ከ66 ውስጥ የለኝም በለኝ። እኔ ጥያቄ ከ66 ውስጥ የለኝም በለኝና ከዛ እንቀጥልን ያልኩህ ወዳጅ። እኔ ከመጽሐፍ ቅዱስ ሰጠሁት። እኔ ከምቀበልህ እኮ አንተ ከዚህ ውስጥ ስለማልቀበል የራሴን ብለህ ንገረኝ። እኔ እኮ ነገርኩህ። መጽሐፍ ቅዱስ ብዬ የምቀበለው አለ አይደል?
ከዛ ውስጥ ስነግር ከ16ቱ የለህም ማለት ነው። በአጭሩ ምንድን ነው እሱ? የለህም ማለት ነው። ምክንያቱም 66ቱ አትደረብ የወንጌል አማኞች ጨምሮ ሌሎችም ይሄ ትምህርት ሰዎች ከሞቱ በኋላ በእነሱ ስም ልብስ፣ ብር፣ ምን ድሆችን በመርዳት የዘላለም ሕይወት ያ ድሃ ያገኛል የሚል ትምህርት የላቸውም። በሌላቸው ነገር ላይ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ አልተጻፈም። እንደዚህ አይነት ትምህርት አለ የሚል የመጽሐፍ ቅዱስ ትምህርት የለም። በእግዚአብሔር ቃል ውስጥ ሐዋርያት አላስተማሩም፣ ጌታም አልተናገረም። ለሰው ልጅ አንዴ ሕይወት ተመድቧል። ከዛ በኋላ ፍርድ ነው። ከዚህ ውጭ ሌላ ምንም የሚደረግለት ታሪክ የለም። በልጁ በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ይድናል፣ የዘላለም ሕይወት አለው። በልጁ በክርስቶስ ኢየሱስ የማያምንስ ግን አሁን ተፈርዶበታል ነው የሚለው። ስለዚህ መጽሐፍ ቅዱስ ላይ ግልጽ የሆነ ትምህርት አለው። ሰዎች በኢየሱስ ከሆኑ ይድናሉ፣ በክርስቶስ ኢየሱስ ካልሆኑ አብልተው አይደለም የምግብ ፋብሪካ ለድሆች ቢመሰርቱ የዘላለም ሕይወት ተስፋ የላቸውም። ምክንያቱም በሆድ በኩል የሚገኝ የኃጢአት ስርየት የለም። የኃጢአት ስርየት የሚገኘው ለሰው ልጆች ኃጢአትና በደል በመስቀል ላይ በክርስቶስ ኢየሱስ ደም በተከፈለ ዋጋ ነው። ደም ሳይፈስ ስርየት የለም። ስለዚህ በዚህ ደም አማካኝነት ሰዎች ካመኑ ሕይወት ይሆንላቸዋል። ከዚህ ደም ውጭ ግን ሰዎች የእግዚአብሔርን ቁጣ የሚያመልጡበት መንገድ የለም። የፈለገ ምግብ የፈለገ እህል ብታፈስ የኃጢአት ስርየትና ምሕረትን አታገኝም። የኃጢአት ስርየትና ምሕረት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ ደም በቀራኒው ላይ በፈሰሰው ብቻ ነው። ለዚህ ነው ማስረጃ ያጣህለት። እዚህ በሌለ ነገር ላይ ማስረጃ ጊዜ አናባክንም ማለት ነው። ኢዮብን ትቀበለዋለህ? ኦኬ ኢዮብ አዎ እቀበለዋለሁ። እሱ ይብሰጥ ትቀበለዋለህ? ማስረጃ እሺ ስጠኝ፣ ችግር የለም። ኢዮብ 1:5 ላይ እስቲ ግባና አንብበው። እሺ ኢዮብ 1:5 ምን ይላል? እኔ አባት ካልተቀበልከኝ እንግዲህ እንለያያለን። ሌላም እሰጣለሁ ተጨማሪ። እሺ እቀበላለሁ። አሁን ብቻ ከእግዚአብሔር ቃል ይሁን እንጂ ችግር የለም። ኢዮብ 1 ቆይ አንድ እየጨረስን 1:5 እሺ ያው ታሞይልኝ እመጣልሃለሁ። እሺ 1:5 የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸው ሁሉ የሚቃጠል መስዋዕት አቀረበ። እንዲሁም ኢዮብ ሁልጊዜ ያደርግ ነበር ይላል። ምን ያገናኘዋል ከዚህ? መስዋዕት ለምንድን ነው ያቀረበው? ለማን ነው ያቀረበው? ለእግዚአብሔር እኮ ለማን ነው ያቀረበው? እኮ ስለማን ነው ያቀረበው? ለእግዚአብሔር። ድሃን ስለማብላት ድግስ መደገፍ ስለ ድግስ አይደለም የሚያወራው። አንቦ በደንብ አንቦ። እሺ የግብዣውም ቀኖች ባለፉ ጊዜ ኢዮብ ግብዣ የምትል አይተህ ይሆን? ምናልባት እሱ ቆይ አንቦ ከመጀመሪያ ጀምራ። እሺ የግብዣ ቀኖችን ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁም ኢዮብ ሁልጊዜ ያደርግ ነበር ይላል። እና ስለማን ያቀረበው? ስለ ልጆቹ። እንደ አሁን ስለማን ያልከኝ? ይሄንን ነው ያልኩህ እኮ። ስለማን ያቀረበው? ለምን አቀረበ? ስለ ልጆቹ። ምን አስፈለገ? ወዳጄ እየመለስኩልህ እኮ ነው። ምን ሆነ ነው የምትለው? ስለ ልጆቹ ለማን ያቀረበው? ለእግዚአብሔር። ኦኬ። ምናልባት ልጆቹ በድለው አሳዝነው ከሆነ ብሎ። እሺ ታዲያ ምን ያገናኘዋል ከመታወራው? እንዴ በደንብ ነው እንጂ ጌታ ምስክር ስታወራ በጣም በቃ አገናኘው። ድግስ ደግሶ ቆይ አንዴ የምታገናኘው ላሳየ። ሰው ድግስ ደግሶ ከሞተ በኋላ ያንን ሰው በተስካሪውን በእንትን ሰውን ማዳን እንደሚቻል ማስረጃ እስቴ ነው ያልኩ። እኔ እኮ አሁን ይኸውልህ እኮ ዳንዬ፣ እኔ አባት እኔ በክርስቶስ ፍቅር እወድሃለሁ፣ አከብርሃለሁ በጣም ስለሆነ ይኸውልህ
ምንድን ነው እያለ ያለው? አሁን እዚህ መጽሐፍ ቅዱስ እያለ ያለው ስለ ልጆቹ ነው አይደል? ስለ ልጆቹ መስዋዕት እያቀረበ ነው ያለው አይደል? መስዋዕት ማቅረብ ማለት ምን ማለት ነው? ወይ በሬ ማረድ ነው ወይ ፍየል የሆነ የተወሰነ ነገር ማለት ነው። ስለዚህ አሁን ኦርቶዶክሳኖች ምንድን ነው የሚያደርጉት? አንድ ሰው እኔ አሁን ከሞትኩኝ እናትና አባቴ ስለ እኔ የሆነ መስዋዕት ያቀርባሉ። ለማ ለእግዚአብሔር ስለማ ስለ እኔ ምህረት ይሰጠኝ አይደለም ለኃጢአታችሁ ይላል እኮ። ይኸውልህ ኢዮብ እርግጠኛ ነን ኦርቶዶክስ እንደሱ ታስተምራለች? እርግጠኛ ነን? እርግጠኛ ካልሆንኩ ንገረኝ። ኦርቶዶክስ እንደሱ ታስተምራለች ወይ ነው ወይ? አሁን እኮ ስለ ኦርቶዶክስ እሺ አልከኝ። ኦርቶዶክስ እንደሱ ታስተምራለች ወይ ብሩዬ? አሁን እኮ ኦርቶዶክስ እንደሱ ታስተምራለች ምን አለ? አንተ ምንም አያስፈልግም። ማስረጃ ስትጠየቅ ወዳጅ ታስተምራለች። ኦፍ ኮርስ ቀጥል። ታስተምራለች። ስሙት። አሁን ለምን አንድ ሰው አውራኛ ኤርሚ አስተማሪ ነው። ኤርሚ ጋር ከራከረ ማለት ኤርሚ እኔ አሁን ከኤርሚ ጋር አውራ ብትለኝ አስተማሪ ነው። የሚያስተምረኝ መጠየቀው ወንድሜ ነው። ስለዚህ አንድ ሰው ያውራ። እኔ ሁለት ሰው ልችል አልችልም። ስሜት ያቱ እኔ አልሆንም። ምን ስሜት ይሆናሉ? ኤርሚ ያገኝ ቀጥል። ስሜታዊ መሆን ማለት ሰው ሲያወራ ተደርቦ ማውራት ማለት ነው። ሌላ ትርጉም የለውም። ምን አለን እንግዲህ እዚህ ያላችሁ ኦርቶዶክሳውያን ታዘቡት። ለኃጢአት ስርየትና ለኃጢአት ይቅርታ ኦርቶዶክስ አሁን በዚህ ሰዓት ላይ የበጎች የላሞች ደም ይፈሳል እያለን ያለው ለኃጢአት ይቅርታ። እንደዚህ አትስራ። እኔ ለመማር የመጣው ሰው ነኝ ብራዘር፣ ፕሊስ። እንደዚህ እኔ አስተማሪ እኔ አባት ወዳጅ ሳታወራ እንደዚህ እያለ ነው ምናምን ስትለኝ እኔ ማቅ አድርጋ አታስበኝ። እኔ ምንም ተራ የሆንኩ ሰው ነኝ። ዝም ብዬ የተማርኩ የማነብ ሰው ነኝ። ስለዚህ ጀስት ከአንተ ጋር ላወራ እንጂ የመጣሁት ወክለኸኝ ምናምን በኦርቶዶክስ አታወራኝ። በመጀመሪያ ገባ? ያላወቀ ሰው የማያውቀውን ነገር አላቅም። የማውቀውንማ እየነገርኩህ ነው። ስለዚህ በኦርቶዶክስ ወክለህ ምናምን አታስበኝ። ስሜት አታስወራኝ። በኦርቶዶክስ ወክላ ራስህ በአንደበትህ ነው ያልከው። ምን አልከን? አዎ ኦርቶዶክስ እንደዚህ ታስተምራለች አልክ። የራስ ንግግር ነው፣ እኔ አይደለም። ኦርቶዶክስ ለኃጢአተኛና ለበደለኛ ሰው የእንስሳቶችን ደም አሁን እንዲቀርብ ታስተምራለች ወይ? ደግሜ ልጠይቅህ። ቀጥል እስኪ፣ ጥያቄ እንድገመው እስኪ። ኦርቶዶክስ አሁን ለኃጢአተኛና ለበደለኛ ሰው የኃጢአት ስርየት እንዲገኝ የእንስሳቶች ደም እንዲፈስ ታስተምራለች ወይ? ልክ አሁን እዮብ እንደሚያደርግ ዲቴል አትጠይቀኝ። እኔ አሁን የነገርኩህን መልስልኝ በመጀመሪያ። እኔ አሁን ጥልቅ ብለህ ስትጠይቀኝ እኔ አሁን ኤርሚን ብትጠይቀኝ መልስልኝ። የማታውቀው ከሆነ አላቅም ነው። እኔ የማይጠየቅኩህን አልመለስክልኝም። አንተ ስጠይቀህ በጥያቄ ትመልስልኛለህ። እንዲህ ልግባባ? አይዞህ ወዳጅ፣ አንተ እኮ ቢያንስ ትንሽ ተምራል። እኔ እኮ የማውቀውን እየጠየቅኩ አሁን ለቅሶን ተውና እንደ አንድ ኦርቶዶክሳዊ ነው ማስረጃ ይዘህ የቀረብከው። የጠየቅኩህን ጥያቄ ወይ ቅድም ተሳስቻለሁ ኦርቶዶክስ ታስተምራለች ብዬ ዋሸው ብለህ ወንድምነት ያለውን ነገር ኮንፊርም አድርግ። ምክንያቱም ቤተክርስቲያንህ ጭምር እንደሱ እንደማታስተምር ስለምናውቅ ለቅሶን ተው ወዳጅ። ቅድም ተሳስቻለሁ በቤተ ክርስቲያኔ ላይ ዋሽቻለሁና ይቅርታ ብለህ አስተካክል። እድል እንስጥህ። አሁን እንደዛ ብልህ በቃ አንተ ትልቅ ጠቀሜታ ለቅሶን ተው ብራዘር፣ ለቅሶን ተው። አሁን አስተካክል። ቤተ ክርስቲያኔ ሳታስተምር ዋሽቻለሁ እኔ ታስተምራለች ብዬ ብለህ አስተካክል ራስህ። እኔ በራሴ ነው እኮ እየሞገትኩ እኮ ያለሁት እኮ። ማነህ ዳኒ? ቤተ ክርስቲያንህ እንዲህ ታስተምራለች ወይ ስለ አዎ ታስተምራለች ብለህ ለምን አመለስ? ለምን ጸልይ ለልጁ ተሳስቼ ነው ብለህ አስተካክል። ለምን መለሰልህ? በቃ አንተ አሁን በጥያቄ ያፋጥጠኛል። እኔ ላፋጣ እንደዛ ከሆነ ለምን ጸልይ ለልጁ ከሞተ በኋላ? መልስ እስኪ አቅም ካለው። አንድ ፕሊዝ ፖለቲካ ይሰራል። አንዴ ከይቅርታ ጋር የጠየቀው ወንድምነት ቤተክርስቲያኒቱ ታስተምራለች ወይ ብሎ ሲልህ ማለት የነበረብህ ማለት ነው። አይ እኔ ቤተክርስቲያኒቱ እንደዚህ እንደምታስተምር አላቅም፣ እኔ ግን እማቀውን ልንገርህ የኔ ራሴን ምልከታ ከቤተክርስቲያን እንደዚህ አልተማርኩም፣ ስታስተምርም አላቅም። እኔ ግን በራሴ በዚህ ዘመን ሰው ኃጢአትን ሲሰራ ኢዮብ ለልጆቹ የእንስሶችን መስዋዕት እንዳቀረበ እኛ ቤት ይቀርባል
የእናትና የአባትን የቤተሰብህን ስለምታውቀው አካባቢያችን ላይ ይቀርባል ነበር ማለት የነበረብህ። ወንድምነት የጠየቀ ቤተክርስቲያኒቱ ብሎ ሲለ አዎ ቤተክርስቲያኒቱ ብለህ ክሌም አድርገሃል። ስለዚህ የቤተክርስቲያኒቱ እንደምታስተምር ታውቃለህ ማለት ነው፣ መረጃ አለ ማለት ነው። ስለዚህ እሱ ቤተክርስቲያኒቱ ብሎ ሲጠይቅህ አዎ በለህ የቤተክርስቲያኒቱ መልሰህ ካበቃ በኋላ አሁን መረጃ አምጣ ብሎ ሲልህ እኔም ቤተክርስቲያኒቱን ተወካይ አታድርገኝ አልክ። የቤተክርስቲያኒቱን ትምህርት አይደል እንዴ የእንስሶች ደም እና መስዋዕት ይቀርባል ብለህ የጠቀስከው? ኤርሚ እኔ መጀመሪያ አለኝ እኔ መሰለኝ መሰለ መጀመሪያ አሁን በግልጽ እኔ ቆይ እኔ ወደ ግራም ወደ ቀኝም ሳልል እዚህ ጋር ማንም የሚረብሸኝ የለ። ልጆቼ ሁሉ በሙሉ ቁጭ ብዬ ሻይ እየጠጣሁ ነው እየሰማኋቸው ያለሁት። ምን እያወራ እንዳለ፣ ምን እየጠየቀ እንዳለ፣ ምን እየመለስክ እንዳለ ማለት ነው። ስለዚህ ቤተክርስቲያንህ እንደዚህ ታስተምራለች ብሎ ሲልህ አዎ ታስተምራለች ነው ያልከው። እኔ እንደውም አልገባውና ውሸት አልኩ። እኔ ማልገብቼ ቆይ ውሸት አልኩ። እውነት የምትፈልግ ከሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አታስተምርም። ወንድምነት የጠየቀህ አንተ ጥያቄውን አልሰማሁም ምናምን ነገር ብላት በል ስለሰማህ ነው የመለስከው። ስለዚህ እኔ በቃ ባጭሩ ሌላውን ቶ ባጭሩ ሁለተኛ ደግመህ እንዳትናገረው። በጣም ነው የዋሻው። ኦርቶዶክስ እንደዚህ አይነት ጠይቀኝ፣ ደግመህ ጠይቀኝ። ዳኒ ጠይቀህ ከፈለገ እንደዚህ ግን አታስተምርም ቤተክርስቲያን። ጠይቀኝ፣ እመሰክራለሁ። አሁን መልሽ ጠይቀኝ። እኔ አለኝ ምንድን ነው መስዋዕት የምታደርገው ወይ ደግሞ ቅድም እኮ አንተ በአንተ ምክንያት እኮ ነው ኤርሚ ተነስቶ ቅድም ምንድን ነው ያለችው? ሰዎች መጥተው ድግስ ሲደግሱ ለእነዛ ሰዎች ምጽዋት ለተቸገሩ ሰዎችን ወይ ደግሞ ቄሶችን ወይ ሰዎችን ሰብስበው ሲያበሉ ለማን ነው ያ ነገር የሚጠቅመው የሚለው ነገር ሲጠይቀኝ ለሞተው ሰው ነው ብዬ ነው የመለስኩለት ባጭሩ። ትክክል እኮ ነኝ። ልጠይቅ እኮ ያ አወሳስቤ ጠይቃለሁ። አይዞህ ወዳጅ አይዞህ። እሺ ምን አለ? ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለኃጢአት ስርየትና ይቅርታ የእንስሳቶችና የከብቶችን ደም አጠቃላይ እንስሳቶችን ደም ለኃጢአት ስርየት ትሰዋለች ወይ? አላቅም። ጎበዝ። ሌላ ጊዜ ተሳስተ እንደሚያቅሰው አታውራ። ቅድም እንደሚያቅሰው ምን አልከን? እንደዛ አልከኝ መስሎኝ ነው። ቅድም እንዳትደረብ ብራዘር፣ የእንስሳት ደም ምናምን ያልከኝ እኔ እንዳትደረብ ብራዘር፣ እንዳትደረብ ትጠየቃለህ። ዛሬ ሌላ ጊዜ አይዞህ ወዳጅ፣ ሌላ ጊዜ ተሳስተ ቤተክርስቲያን የማታስተምረውን ትምህርት በድፍረት አታውራ። ካልገባ አልገባኝም። አሁን ለማወቅ የሚገቡ ሰዎችን እናውቃለን። ለማወቅ የሚገቡ ሰዎችን በስርዓት ነው የምናስተምረው። እንደሚያውቅ ሰው ግን ሰው ገብቶ ሲጠየቅ እንደማያውቅ ሰው አክት ሰው ካደረገ ብዙ ያው ፖለቲካውን ስለምናውቅ ለዛ ነው ይበረታ። ለማወቅ የምትገባ ከሆነ ግን በዚህ ትሆናለህ የምትገባው። ጥያቄ የፈጠረብን እኔ ደፋር ኤርሚ የሚያቀኛል። እኔ ዝም ብዬ እኔ ፖለቲካ ምናምን ማንም አይመለከተኝ። እኔ ለመማርና ለማወቅ እንጂ እኔ እንትና እንደዚህ ያለ ከሊቅ ብርጥሶ እኔ አይመለከተኝም። ወንድም ምን አገባኝ? እኔ አይመለከት። እኔ ጥያቄ እጠይቃለሁ፣ ትጠየቃለህ፣ ተመልሳለህ። እምቢ ካልክ ጥሩሽ ማስረጃ እስቲ አሁን ቀጣይ ምንድን የምን ማስረጃ እንዴ? ከአዲስ ኪዳን አለ እኮ ብለን ከ66ቱ አለ ብለን እያወራን እኮ ነው ያለን። ኦኬ ልትጠየቅ እኮ ነው። ተረጋጋ። ስለዚህ አይ ምን እጠየቃለሁ? እንጨርስ እንጂ የለኝም ስትል ነው እንዳለው ሰው አክት እያረክ ነው ስቲል። እንደዛ ነው የሚሰማኝ እኔ እንደሌለው ሰው አለ። ከ66 ውስጥ ማስረጃ አለኝ ብልሃል። ይሄው ተመለስክ እንደወደዛ። አዎ ማስረጃ የለኝም ስትለኝ ነው የምፋታው። እግዚአብሔር ነው ዝቻለሁ። ወደ ኋላ ተመለስክ። እኔ ልረሳ አልችልም እንዴ ወንድሜ። አሁን እኮ እየመጣሁልህ እኮ ነው ወደ ሀሳብህ። ሳሙኤል 1:12 ልሂድልኝ። እሺ ሳሙኤል 1:12 ጥሩ። አዎ ጥሩ። እሺ ሳሙኤል 1:12 ላም እሰጥሃለሁ። እሺ ችግር ዋናው እንዲኖር ነው የምፈልገው። 12 ጸሎቷንም በእግዚአብሔር ፊት ባበዛሽ ጊዜ ኤሊ አፏን ይመለከት ነበረ፣ ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር፣ ኤሊም እንደሰከረች ቆጠራት። ይሄ ነው ማስረጃው።
ይሄ አይደለም። ሁለተኛ ሳሙኤል ነው። እሺ ሁለተኛ ሳሙኤል በሰይፍ ወድቀዋልና ለሳኦል በሰይፍ ወድቀዋልና ለሳኦልና ለልጁ ለዮናታን ለእግዚአብሔር ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ፣ እስከ ማታም ድረስ ጾሙ። ለምን ያገናኝ ጥያቄ አለኝ። ጥያቄ አይደለም፣ አሁን ማስረጃ ነው። አንተ የምታገኝ እየጠየቅኩ ነው እንጂ እኔማ እኮ ማስረጃ አሁን እኮ ሰጥቼ እምቢ አልከኝ። ስለዚህ ለምንድን ነው የጾሙት እያልኩ እየጠየቅኩ ነው። እኔ ስለ ጾም አይደለም እያወራን ያለ ነው። ኦኬ ድግስ ደግሶ ለሰዎች የኃጢአት ስርየትና ይቅርታ ስለማግኘት ነው እያወራን ያለ ነው። እዚህ ክፍል ላይ የተደገሰ ድግስ የለም። ስለዚህ በቃ አንተ ይኸውልህ መጽሐፍ ቅዱስ ላይ አንተ በመፈልገው ቋንቋ ሳይሆን ህዝቦች ሰዎች እንዲረዱት በታሰበ መልኩ የተጻፈ እንጂ አንተ መፈልገው ስለ ድግስ ነው ከኔ ጋር የምታወራው። ብራዘር አይዞህ አንተ አዋቂ ስለሆንክ ነው እየጠየቅኩ ያለሁት። አዋቂ ነኝ አውቃለሁ። እኔ ከአንተ እሻላለሁ። ካወቅህ እየጠበቅኩ ነው ያለሁት። ለዚህ እኮ ነው እየጠበቅኩ ያለሁት እኮ አንተ ስጠኝ እኮ ድግስን አንድ አትደረብ። ለኃጢአተኛና ለበደለኛ ድግስ በመደገስ ሰዎች ይድናሉ የሚል መጽሐፍ ቅዱስ ውስጥ ሽታውም የለም። አለ የምትል ከሆነ አንድ ጥቅስ አንጣና በቃ እኮ ቀላል። አንተ ኢየሱስ ክርስቶስ እኔ ጌታ ነኝ አምልኩኝ የሚለው አንድ ቃል ስጠኝ። እንደ ሙስሊሞች ተጠየቅ። ስለ ኢየሱስ ጥያቄ አንተ ቃል በቃል አይጠየቅም። ቃል በቃል እንደዚህ ብትል አምጣ የማይመስለኝ ደንቆሮ አይገባኝም። እንደዚህ ነው እሱ እያየን ያለ ነው። እንደማትሰማ እያየን ስለ ደንቆሮ ነኝ ስለ አይዞህ ምናምን ብትለኝ እኔ አልሰማህም ነው የምልህ። ዝም ብለህ ችግር ራስህ እያወራ ስለሆነ ነው። አትደረብ ግን ሰው ሲያወራ የበለጠ ያልከውን ቃል በራስ ላይ እየተገበርከው ነው ያለውና ተገቢ አይደለም። እሱ ለአንተ አይመጥንም። የጠየቅን ጥያቄ ምንድን ነው? ኦኬ መጽሐፍ ቅዱስን ግለጠውና በድግስ አማካኝነት የሞተ ሰው ሊድን እንደሚችል ማስረጃ ስጠን፣ ከሌለ የለኝም ትለናለህ፣ እናልፈዋለን። እኔ እኮ ጌታን አሁን እኮ ይኸውልህ ከአንተ ጋር ማውራት የከበደኝ አዳትን ቃል ልሰጥህ አልችልም። ሊሰጠን አይችልም። በቃ ለዚህ ነው ልሰጠን ስለማትችል ማለት ነው። እሺ መጽሐፍ ቅዱስ ለምን እኛ እናወራም? ዳኒ ዝም ብሎ ከሚዘባርቅ ለመዘባረቅ ከሱ ይሻላል። አንተ ይሻላለሁ ለመዘባረቅ። ኦርቶዶክስ ነኝ። ሚውት አድርግ። ሚውት አዝባክ አንተ ይሻላለሁ። ኧረ እባክህ እሺ ሮያል በእውነት ከአንተ ይሻላል። ሮያል ከአንተ ይሻላል። ግን ተግባብቶ ይሄ ፖለቲካውን እናውቀዋለን። ዳንዬ ዝም ብለህ ቀጥል። የምሬ ነው። ከአንተ ይሻላል። አሁን ኦርቶዶክስ ሆኖ ሀሳብ ላይ ተቃውሞ የሚያወራ ኦርቶዶክሳዊ የለም። እኔ ልንገርህ ጌታ ምስክር፣ እኔ ለመዳን እናውራ ፕሊስ ጋይስ፣ በእግዚአብሔር ለመዳን ለመማማር በቃ እኔ የማላውቀው ለእናንተ እናንተ የምታውቁ ለእኔ እንጂ የሆነ ተነጋግሮ ሰው ለመሳብ ለብዛት ለቁጥር እናውራ። በቃ ለመማማር እናውራ። ገባ? እሱ ነው ማውንበት። የወንጌል አማኝ በቁጥር የሚጨነቅ ህዝብ አይደለም። በዓለም ደረጃ ከኦርቶዶክስ ቤተክርስቲያን የምንበልጥ ህዝቦች ነን። ህዝብ መብዛት አያስጨንቀን ብራዘር። አንድ ማለት የአንድን ከተማ የወንጌል አማኞች ቁጥር እንኳን አይሞላም። የኦርቶዶክስ በአጠቃላይ ማለት ነው ወዳጅ። አሁን ስለ ቁጥር የሚያስጨንቀን አይደለም። እኛ የወንጌል አማኞች ስለ ቁጥር የምንጨነቅ ህዝቦች አይደለንም ብራዘር። እና አይዞ ዋናው ፖይንቱ ምንድን ነው? ስለ ድግስ አንስተ ስለ ድግስ የምታወራ ከሆነ ማስረጃ ሊሆነኝ ይችላል የምትለው አንድ ጥቅስ ካለ ስጠን፣ ከሌለ ግን ርዕሱን እንዝጋውና ወደ ተነሳው ሀሳብ ላይ እንዝጋው። እዚህ ጋር ቴንኪው አመሰግናለሁ ዳንዬ። በቃ እኔ አስረዳኝ። የመጨረሻ የምጠይቅም ነገር ለምንድን ነው ኢዮብ ለልጆቹ ለኃጢአታቸው ጸለይና መስዋዕት አቀረበ የሚለው ለምንድን ነው? እሷን ብቻ መልስልኝ። ቀጥል። እሺ ጥሩ። የመጀመሪያው ፖይንት ለኃጢአት ይቅርታና ስርየት የብሉይ ኪዳን ስርዓት ደም ይፈስ ነበረ። ሹድ አንደርስታንድ ይሄን። ስርየት የሚገኘው በብሉይ ኪዳን ላይ ደም በመፍሰስ ነው። እኛ አሁን ያለ ነው በአዲስ ኪዳን ነው። በአዲስ ኪዳን ላይ የፈሰሰው የክርስቶስ ኢየሱስ ደም ነው። ጌታችን ኢየሱስ ክርስቶስ ይሄ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው አለ። ስለዚህ በመስቀል ላይ የፈሰሰ አንድ ደም ነው ያለን አሁን በአዲስ ኪዳን ላይ ያለን አማኞች።
አሁን ኢዮብን ስጠቅሰው ኢዮብ የነበረበትን ኪዳን አንደርስታንድ ማድረግ መቻል አለብህ። አሁን እኛ ያለንበትን ኪዳን አንደርስታንድ ማድረግ መቻል አለብህ። ደም ሳይፈስ ስርየት ስለሌለ ለሁላችን ኃጢአትና በደል ደሙን ያፈሰሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እዚህ እኛ በአዲስ ኪዳን ያለን ሰዎች መዳን ከፈለግን መጽደቅ ከፈለግን ሊያድነንና ሊያጸድቀን የሚችል ደም አንድ ደም ብቻ ነው። ኦኬ፣ ሌላ የእንስሳቶች ደም ምናምን የለም። አሁን አንድ ደም ነው ያለው። ይሄ ደም የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደሙ ነው። ስለዚህ እኛ አሁን ያለነው ምንድን ነው? በአዲስ ኪዳን እምነት ላይ ነን ያለነው። ስለ ደሙ ግን አታወራብኝ ፕሊዝ ዳኒ። ከይቅርታ ጋር አቋረጥኩ፣ በጣም ይቅርታ። እኔ ስለ ደም አላወራሁም። እኔ ያልኩት ጸሎታቸውን ይሰማሉ የሚል ነው እንጂ እኔ የበሬዎቹን ደምና የከብቶቹን ደም አልጠየቅኩም። ከይቅርታ ጋር ወዳጄ ለምንድን ነው የሚሰዋው አልከኛው? የሰዋው ለኃጢአት ይቅርታና ስርየት ነው። እሱ አንተ አሁንም ጥያቄ ይጠይቀኛል። እኔ ስለማላቅ እኔ ተጠቀሚ ወይ ፖለቲካ ልሰራብኝ ስለሆነ ችግር ተግባብተናል። እሱን አለ እኔ የጠየቅኩ ሰዎች ከሞቱ በኋላ 40 አለ 80 አለ ሙት ዓመት አለ። እነዛ ሰዎች ድሆችን ሰብስበው የተለያዩ ሰዎችን ሰብስበው የሚያበሉት ምግብ ወይ ደግሞ የሚያቀርቡት ምጽዋት ያ ነገር ለሞቱ ሰዎች ጥቅም አለው ወይ ወይስ የለውም ወይ እንዴት ነው ይሄ ነገር የሚለው ነው እንጂ የሞተው በሬ ከብቱ አህያ ጥቅም አለው ወይ ብትለኝ እኔ እሱን አይደለም። እኔ ፖለቲካ አትስራብኝ ፕሊዝ ጋይስ ፕሊዝ። ፖለቲካ የሚሰራበት ሰው አይደለም ብራዘር። አይ ነኝ እሱ ማለት ዝም ብለህ ቀጥል በቃ። አይዞህ ወዳጅ ብራዘር ማለት ለመማር የምትሰማ ከሆነ ስማ፣ የመጨረሻ አይደል ነው የምሰጥህ። ፖለቲካ አንተ ላይ የመስራት ምንም ማለት ሞራልም የለንም ማለት ምን አውቀህ ነው ሞራል አንተ ላይ የምንሰራው ማለት ነው ወዳጅ። ቤተክርስቲያን የማታስተምረውን ትምህርት እንኳን ነው እያወራህ ያለው። እኛ እኮ ለኦርቶዶክስ ነው ኢቭን ዲፌንስ እያደረግን ያለ ነው። ኖ ኦርቶዶክስ እንዲያታስተምርም እያልን ያለ ነው። ኦርቶዶክስን እንኳን በቅጡ የማታውቅ ሰው አንተ ላይ ፖለቲካ ብንሰራማ ይሄው ኦርቶዶክስ እንዲህ ነው የምታስተምረው እያልን እንዋሽ ነበር። ወንድምነትም ማይክ ከፍቶ ኖ አለ፣ እኔም ኖ አልኩኝ። አንተ ለፖለቲካ አልደረስክም ወዳጅ፣ መጀመሪያ ራስህን አውቀው። ኦኬ፣ የጠቀስከው ክፍል ላይ ኢዮብ ላይ በጭራሽ ስለሞቱ ሰዎች አይደለም የሚያወራው። ኢዮብ ልጆቹ በነበራቸው ፕሮግራም ድግስ ላይ ምናልባት እግዚአብሔርን በድለውት አሳዝነውት ከሆነ እያለ አስቀድሞ ለልጆቹ ምን ያደርግ ነበረ? የኃጢአት ይቅርታ ስርየት ለእግዚአብሔርን ይማጸን ነበረ። እባክህን እግዚአብሔር ሆይ ማራቸው እያለ ስለ ልጆቹ ይጸልይ ነበረ ነው። አለቀ። ይህ ክፍል ነው የሚናገረው። ከዛ ውጪ ለኃጢአተኛና ለበደለኛ ለሞቱ ልጆቹ ምሕረትን እንዲገኝ ከእግዚአብሔር ዘንድ መስዋዕት አቀረበ የሚል የመጽሐፍ ቅዱስ ትምህርት የለም። በቃ በሌለ ነገር ላይ ጊዜ አናባክንም። አዲስ ኪዳን ላይ ያለው ትምህርት ምንድን ነው ካልክ ለኃጢአትና ለበደል የሚቀርብ የልጁ የክርስቶስ ኢየሱስ ደም ነው። ሌላ መስዋዕት የለም። በድግስ አማካኝነት የሚገኝ የኃጢአት ይቅርታ የለም ነው። በሬም ምረት ምናልከኝ ማስረጃ ተመለሰል አልተመለሰልኝም። አንተ ጠየቅኝ ማስረጃ። አንተም ደግሞ ኢየሱስ ክርስቶስ የዘላለም ሕይወት ነው የሚሰጠው፣ እነዚህ ግን የዘላለም ሕይወት ይሰጣሉ እያልኩ ሳይሆን ያልኩትን ተረድተኛል። ስለዚህ አንተ እነዚህ አሁን ኢዮብ ላይ ያደረገው ነገር አሁን ላይ ስለ እንደማይደረግ ማስረጃ ሰጠኝ። እንደዛ ከሆነ አንተ ቃል በቃል ነው መጠየቅኝ ሁሉን ነገር። ስለዚህ አንተ ማስረጃ ሰጠኝ። አሁን ላይ የሚደረገው ነገር በሙሉ ትርጉም እንደሌለው፣ ስለዚህ ብሉይ ኪዳን የነበሩት ነገር ታሪክ ሆነው እንደቀሩ ሙሉ በሙሉ ማለት ነው። ስለዚህ አሁን አዲስ ሕይወት እንዳለን ነው የምንነግረኝ። እሱን እቀበላለሁ። ነገር ግን እዛ ላይ የነበሩ ነገሮች ሙሉ በሙሉ ትርጉም እንደሌላቸው ማስረጃ ሰጠኝ። በቃ ቀላል። ምኑ ነው ትርጉም እንደሌለው ማወቅ የፈለግከው? ትርጉም እንደሌለው ስለ አሁን እዛ ላይ የተደረጉ ብዙ ነገሮች አሉ ብሉይ ኪዳን ላይ አይደል? ስለዚህ እነሱን አልቀበለም እያልክ ነው ባጭሩ አንተ እኮ። ምኑን ነው ማወቅ የፈለግከው ጥያቄ? እኔ ማወቅ የፈለግኩት ኢዮብ ላይ የተደረገው ነገር አሁን ላይ ትርጉም እንደሌለው ማስረጃ ሰጠኝ። እኔ አሁን የዘላለም ሕይወት ይሰጠኛል እያልኩ አይደለም። እዚህ ጋር የሚደገሰው ድግስና ወይ ለድሆች ወይ ለወንትኖች ያበላ ስላልክ የዘላለም ሕይወት በአንዴ በቃ ኃጢአተኛ ብሆን ብርግድ አድርጎ ይሰጠኛል እያልኩ አይደለም። ሲጀመር እግዚአብሔር ከኃጢአተኞች የራቀ ወይ ደግሞ ትንሽ ራቅ ያለ ነው። ስለዚህ በመሃል ደግሞ የሆነ ጋፕ ነገር አለ አይደል? ስለዚህ እሱን የሚሞሉት ማን ናቸው ብለህ ስታስብ ቅዱሳኖች አሉ። እንደዛው ይሄንን ደግሞ የማስበው እንዴት ነው ሙሉ በሙሉ እኔ
አሁን አንተ እንዳልከው አሁን እንግዲህ ኦልሬዲ ብለዋል። አንተ እኮ በቃ ባጭሩ ተናግሯል። ማብራራትም አይጠበቅብኝም። ባጭሩ በቃ ገብቷል። አንተ በምትለው መንገድ እኔ አልቀበሉም ሙሉ በሙሉ ማለት ነው። አልገባኝም። ራስ ፖይንት ራሱ ለራስ ገብቷል። ግን ኦኬ ለራስ ገባ አይመስለኝም። ያወራኸው ራሱ ለራስ ገብቷል። እንዴት ያወራኸው ለራስ ገብቷል ማለት እዚህ ሰዎች ሆኖ ሲሰዱ ድገሞ ማለት ምንም ቀላል እኮ ነው። ሰዎች እዚህ ሆኖ 40 80 ወይ ሙት ዓመት ሲያወጡልህ ወይ ደግሞ ሰዎች በአንተ ስም የተቸገሩትን ሰፖርት ሲያደርጉልህ ወይ ደግሞ የሆነ ነገር ድጋፍ ሲያደርጉልህ ለአንተ ጥቅም አለው ወይ የለውም ወይ የሚለው ነገር በኢዮብ ላይ አሁን እንደገለጽኩልህ ለልጆቹ ጸልየዋል፣ ጾመዋል፣ የተለያየ ነገሮችን አድርጓል። ስለዚህ ያ ነገር አሁን ላይ ጥቅም እንደሌለው ማስረጃ ሰጠኝ አልኩ። ኢዮብ ላይ እኮ እንድትረዳው ነው። ኢዮብ ላይ ስለሞቱ ልጆች አይደለም የሚጸልየው። አሁን ትልቁ ስህተት እሱ ነው። ስለሞቱ ልጆች አልጸልየም ኢዮብ ላይ ማስረጃ። ኦኬ ደግመን እናንብበው ክፍሉ። ቀጥል። እሺ ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበረ። 3ቱም እህቶቹም ከእነርሱ ጋር ይበሉና ይጠጡ ዘንድ ከእርሱ ጋር ልከው ይጠሯቸው ነበረ። የግብዣው ቀኖችም ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር ነው የሚለው። መስዋዕት አቀረበ የሚለው ለምን ዘለልከው? ወይ ደግሞ አልዘለልኩትም። መስዋዕት የሚያቀርበው በህይወት ላሉ ልጆቹ ስላልሞቱ እንደሆነ ላሳየህ እኮ ነው ወዳጄ። ጥያቄ እሱ አይደለ? ልጆቹ ከድግስ ሲመለሱ ከግብዣ ሲጨርሱ ምናልባት በድግሱ በግብዣው ላይ እግዚአብሔርን በድለውት ይሆናል ብሎ አስቦ ይቀድሳቸው ነበረ ነው የሚለው። በህይወት ስላሉ ልጆች ነው የሚያለው። መስዋዕት አቀረቡ የሚለውን አንብብልኝ እስቲ። ይሄው እሱ እኮ ነው። የግብዣውም ቀናቶች ባለፉ ጊዜ ቁጥር 5 ነው። ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕትን አቀረበ። እኔ እኮ አሁን ግራ የገባኝ ላለሞተ ሰው መስዋዕት እንዴት ይቀርባሉ? የሌለውን ነገር ለሞተ ሰው መስዋዕት አይቀርብም። አንተ ኬት ነው የተረዳው? መጽሐፍ ውስጥ እኮ የሌለ እኮ ለሞተ ሰው መስዋዕት አይቀርብም። ስለዚህ ላለ ሰው ነው መስዋዕት የሚቀርበው። እሱን አጣራ። የብሉይ ኪዳን በህይወት እኔ አለፋታም እኔ ጽፈዋለሁ እኔ አለፋታ እንዴ እኔ ኤርሚን ጠይቀው። እኔ ቀጥታ ነው ማጥቼ ብራዘር፣ ያንተን አለማወቅ እኔ አልገደድም ብራዘር። ያንተ ያለማወቅ ችግር ነው ወዳጄ። መፋታት የለብኝም ካል ከራስ ጋር ነው። አንተን ነው አሁን አለቀውም ማለት ያለብን እኔን አይደለም። እኔን ነው ራስህን ነው ሆፕን አለቀውም ማለት ያለብህ አንተ ነህ ብራዘር፣ ራስህን ማለት ነው። ምክንያቱም የሌለ ነገር ነው እያመንክ ያለው እና ማስፈራራት ካለብህ ራስህን ነው ማስፈራራት ያለብህ። ከየት አግኝቼ ነው ይሄንን ያወቅኩት እያልክ ራስህን መጠየቅ ነው ያለብህ ብራዘር። አንተ ተሳስተን እንዴት ታስፈራራኛለህ ወዳጄ? አሁን አንተ ለራስህ ነው መዛት ያለብህ። አየህ፣ ያልተጻፈውን እያመንኩኝ ነው ምናምን ብለህ መቆጨት ያለብህ አንተ ነህ። እኔማ የተጻፈውን ነው የማምነው። ስለዚህ ያልተጻፈውን በማመን መቆጨት አለቀውም ዘራፍ ማለት ያለብህ ለራስህ ነው። መጽሐፍ ቅዱስ ውስጥ ለሞቱ ሰዎች መስዋዕት ይቀርባል የሚል ትምህርት የለም። በህይወት ያሉ ሰዎች ደግሞ በብሉይ ኪዳን ላይ ይቀርብ የነበረው የብሉይ ኪዳን የሙሴ ስርዓት አለ። እሱን ማየት መገንዘብ እንችላለን። በአዲስ ኪዳን ላይ ግን ዕብራውያን 9ን ማየት ትችላለህ። ዕብራውያንን በደንብ አጥነው የብሉይ ኪዳን ስርዓት እንዳቆመ እንዳከተመለት፣ አሁን ደግሞ በክርስቶስ ኢየሱስ በማመን የሚገኝ በአዲስ ኪዳን ውስጥ የፈሰሰ በክርስቶስ ኢየሱስ ደም ያለ የመንጫ መንገድ ብቻ ነው ያለው። ሌላ ነገር የለንም። የምንነጻበት መንገድ የክርስቶስ ኢየሱስ ደም ብቻ ነው። ለዚህ ነው ጌታችን በመጨረሻው ዕለተ ሐሙስ ላይ ጽዋውን አንስቶ ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው ያለው። አዲስ የሚባል ኪዳን አለ። አየህ፣ አዲስ የሚባል ኪዳን አለ። ስለዚህ ሰዎች የኃጢአት ይቅርታ የሚያገኙት በዚህ ኪዳን ውስጥ በክርስቶስ ኢየሱስ ደም በፈሰሰ ደም ብቻ ነው። ስለዚህ የመለስክልኝ እኔ ነጥብህን ይዣለሁ። አሁን እኔ ስለማላቅ ወይ የማላቀው ነገር ስለነገርከኝ ትክክል ነው ብዬ እራሱ ነገ ጠዋት እመጣልሃለሁ እዚሁ ቤት። ስለዚህ አመሰግናለሁ ስለነገርከኝ። ነገ ጠዋት ከነመልሷ ቁጭ አድርጌ
ከነጥያቄዋ የጠየቅኝን ነጥብ በሙሉ ይዤልሃለሁ። ነገ ጠዋት እመጣልሃለሁ። ስለዚህ ይሄን ዛቻ ግን እኔ አሁንም ለአንተ አድርገው፣ ይሄን ዛቻ ለአንተ አድርገው። ስለዚህ ጽፌያለሁ፣ የነገርክኝ ጽፌያለሁ። እሱ ዛቻ ለአንተ አድርገው፣ ስለዚህ ለአንተ ነው ዛቻው፣ ግን ለአንተ ነው፣ ለእኛ አይደለም። እኛ ያለን ነገር ነው የምናየው። አንተ የሌለውን ነገር ከየት አግኝቼ ነው ያመጣሁት ብለህ ራስህ ላይ ስራ። ወንድምነት ፈልገዋል ደግሞ ምንድን ነው እስኪ የጻፍከው? ዳኒ ሲናገር የጻፍከውን እስኪ የያዝከውን ጥያቄዎች ኖ ኤርሚ አሁን በነግረው እኔ ጽፌ ያው እየነገርኩት እኮ ነው። ቅድም እኮ ጥቅስ ነገር የሚየው ጥያቄውን ንገረኝ እስኪ። ጥያቄውን እስኪ ምን እንደጻፍክ እርግጠኛ እንደሆን ፈልጌ ነው። ነገ ስትመጣ ስለምናስገባህ ማለት ነው። ለኃጢአት ስርየት አይደለም የሚለውን ጽፌዋለሁ በመጀመሪያ ደረጃ ገብቷል። ምኑ ነው ለኃጢአት ስርየት አይደለም? ለኃጢአት ስርየት ማለት አሁን ኦርቶዶክሲያኖች የሚሰዉት ወይ ደግሞ በቃ ነፍሳ እንትኖች በሬ የምትችለው ትችላለህ፣ በግ የምትችለው ትችላለህ፣ የፈለግከውን እሱ ለኃጢአት ስርየት እንዳልሆነ አንድ ነገሮኛል። እሱን ጽፌያለሁ። ሁለተኛ ነገር ደግሞ እሱን ሰምተሃል። መጀመሪያም እንግዲህ አንተ ቅድምም ስለነበር ኦርቶዶክሳውያኑ የምትሰዉት ለቄሶቹ እንጂ ለኃጢአት ስርየት አይደለም። እሱ እውነቱን ነው ዳኒ። እሱ ቅድም ተናገራለህ። ለቄሱ ብቻ ነው በላይ ስታወራ ስለሰማሁ ነው ኤርሚዬ። ለቄሶቹ ነው በቃ ለቄሶቹ ሆድ ማሙያ ነው። እሺ ሌላ እመጣለሁ። እኔ ሁሌ ነው ከስር ቁጭ ብዬ አያለሁ። ጆይን ስትል ካየኸኝ ሁሌ ይከታተላለሁ። ስለዚህ አያለሁ ያ ስለዚህ እሱን አንደኛ ነጥብ ይዣለሁ። ሁለተኛ ደግሞ ይሄ ኦርቶዶክሲያኖች የሚያደርጉት ጸሎትም የሆነ ፍትሃትም ሆነ 40-80 ሙት ዓመትም የሆነው ነገር በሙሉ በአጠቃላይ ጥቅም እንደሌለው ምንም ነገር ጥቅም እንደሌለው ተናግራችኋል ሁለታችሁም። ልክ ነው። እቺ ሁለት ነጥቦች እስቲ ነገ እንወያይበታለን ነው የሚለውን ነገር እስቲ እኔ አሁን ዛሬ ጀስት እንዳጋጣሚ ሳያችሁ ነው የገባሁት። ቅድም ስታወራ ስራ ቦታ ሆኜ አልተመቸኝም። አሁን ስገባ ነው የሰማው። ስገባ አሁን አጋጣሚ ያገኟችሁ ነገርኳችሁ እንጂ ሙሉ በሙሉ ተዘጋጅቼ ነገ እናወራበታለን ይሄን ጉዳይ። ስለዚህ ይሄን ሁለት ነጥብ ዳኒ የተናገረው ነገር ኤርሚ ቅድምም ያልከው ነገር ሙሉ በሙሉ ጥቅም እንደሌለው በመጽሐፍ ቅዱስ ደረጃ ታወሩኛላችሁ። አሁን ስጠይቀው ዳኒንም ምንም አልመለሰልኝም። መጽሐፍ ቅዱስ አይደለም እየነገረኝ ያለው አንተ ስጠኝ ነው የሚለኝ። እኔ ስሰጠው ትክክል አይደለም። ኢዮብን የጠቀስከው ለምን ነበር? ኢዮብን የጠቀስከው ለምን ነበር? ኢዮብንማ ነገርኩት እኮ ለልጆቹ ጸሎትና ጹም ለምን አደረገ ብዬ ጠቀስኩለት። ልክ እናንተ አሁን ለሞቱ ሰዎች 40-80 እንደምትደግሱ ኢዮብም ለልጆቹ እንደዛ ደግሷል እያልክ ነበር አይደል? ስትሟገት የነበረው እየሰማሁ እኮ ነው። ኦኬ የግድ ይኸውልህ ድግስና ሰው ማብላት ምናምን አይደለም። ጸሎት ማለት ራሱ ምን ማለት ነው? አይ ኖ ኢዮብ ፍትሃት ነው እንደፈታቸው እኮ እየጠየኩህ እኮ ነው ኤርሚ። አንተ ኖ ፍትሃት ነው ወይ ፈታቸው? አንተው ስለጠቀስከው የጠቀስከውን ጥቅስ አንተው ተናገርበታ እኮ ኢዮብ 1:5 ለምንድን ነው ያለው? ለልጆቹ ስለ ኃጢአታቸው ጸልየዋል፣ መስዋዕትን አቅርበዋል። ሆፕ እኮ ያ ጸሎት ፍትሃት ነው ወይ ነው ያልኩ። ኢዮብ እኛ ኢዮብ አልጸለየም አላልንም። ቆይ ፕሊስ፣ ጻድቁ አባት ኢዮብ አልጸለየም አላልንም። ነገረህ እኮ ጸልየዋል። ሲጸልይ መስዋዕትን ሁሉ አቅርቧል። መስዋዕት ያቀረበውና የጸለየው ብለህ አንተ ያመጣው መረጃ የሞተን ሰው ሬሳ መካከላቸው ላይ አስተኝተው ዙሪያውን ተሰብስበው ከበሮ እየቀጠቀጡ ፍትሃትን ፈታለን ብለው እንደሚሉ እንደ እናንተ ቄሶች ኢዮብ እንደዛ ፍትሃት እየፈታቸው ነው ወይ ሲጸልይ ነው ያልኩ። ኦኬ እኔ ያው መስዋዕት ማቅረብ ማለት ለሞተ ሰው ነው መስዋዕት የሚቀርበው። ጸሎቱን ያልኩት ጸሎቱን የኢዮብ ጸሎት እንደ ቄሶች ፍትሃት ነው ወይ ነው ያልኩ። ኦኬ ጸሎት በተለያየ መንገድ ይተረጎማል። ለሞተ ሰውም ላልሞተ ሰውም ትጸልያለህ። እኔ የጠየቅኩት ጸሎቱ ፍትሃት ነው የኢዮብ ጸሎት ፍትሃት ተብሎ ይባላል ወይ ነው ያልኩ። የኢዮብ ጸሎት ፍትሃት ተብሎ ይባላል ወይ እኮ እየነገርኩህ እኮ ነው እኮ ይባላል አይባልም? ፍትሃት ነገርኩህ። ጸሎትና ፍትሃት እንግዲህ የተለያየ ሊሆን ይችላል። ዲቴል ብዙ ታዲያ ንገረኛ። የኢዮብ ጸሎት ፍትሃት ይባል አይባልም? ወይ ደግሞ ጸሎቱ ላይ አላወራሁም። በመጀመሪያ ደረጃ ጸሎቱ ላይ አላወራም። የኢዮብ ጸሎትን አላወራው። ጸሎትን ያልኩት እንጂ መጀመሪያ ዲቴል የገባሁበት መስዋዕቱ ላይ ነው ብዬ ነው የነገርኩት። እሺ መስዋዕቱ። እሺ የኢዮብ መስዋዕት ተዝካር ይባላል? ይባላል። እሺ ኢዮብ መስዋዕት ተዝካር ይባላል። ተዝካር ምንድን ነው? መታሰቢያ ነው አይደል? መታሰቢያ ነው። ያ ኢዮብ ልጆቹ ሞተውበት ነው ተዝካር ያወጣው ወይስ በህይወት እያሉ ነው? አልሞቱም ካልከኝ ማስረጃ ስጠኝ።
እንዴ በህይወት ስላሉ እኮ ነው። ምንድነው ያለ ቅድም ሲያነብል አልሰማ? በህይወት ስላሉ ነው የሚል ማስረጃ እስቲ። ኦኬ በህይወት እያሉ አይደል እንዴ ግብዣ የሚያደርጉት ልጆቹ? ግብዣ እኮ የኢዮብ ልጆች ቆይ ሆፕ ይሰማኝ እሺ። አንተ የኢዮብ ልጆች በህይወት ስላሉ ነው ግብዣ ደግሰው አንደኛው ከአንደኛው እየተጠራራ ይበሉ ነበር። በቃ ግብዣ ፌስቲቫል ደስታ ምናምን ነገር የሚያደርጉበት ማለት ነው። እና በዛ የሚበላ የሚጠጣ ስላለ የሚጠጣ ወይን ጠጅ ስላለ ጠጥተው ሞቅ ብሏቸው ተደስተው ምናልባት እግዚአብሔርን በልባቸው አሳዝነውት ይሆናል ብሎ በሚል ነው ኢዮብ ስለነሱ ይህን ያህል ይጠነቀቃል ለቤተሰቡ ማለት ነው። ይህ ጻድቅ ሰው ማለት ነው። ይህ ጻድቅ አባት ይህን ያህል ይጠነቀቃል። በህይወት ስላሉ እኮ ነው እየተጠራሩ ብሎ የሚልህን ሲያነብል አልሰማህም? የሞተ ሰው ነው ተጠራርቶ ደግሶ የሚበሉት የሚጠጡት እያልከ ነው። በህይወት ስላሉ እኮ ነው የኢዮብ ልጆች። ኧረ በመድኃኒዓለም እንዴ! እንደዚህማ እንዴ! ይህን አልማ መሆን የለብህም። ጠያቂ ከሆንክ በጣም ጠይቅ። እሺ እስከማቀ ድረስ መተህ ትጠይቃለህ። ግን አንዳንዴ ደግሞ ዝም ብሎ በድርቅና ራስህ የማይገናኝ ጥቅስ ጠቅሰህ አሁን የኢዮብን የጠቀስከው አንተ ነህ፣ እኛ አይደለም የጠቀስነው። ጠቀሰው ግን እኛ መጽሐፍ ቅዱስ የትኛም ቦታ ላይ መስዋዕት ተብሎ የተባሉበት ቦታ ላይ ለምን እንደተሰዋ መስዋዕቱ ለማን እንደቀረበ በምን ምክንያት እንደቀረበ ኤርሚ መቃቢያን ሳትቀበሉም እናንተ እሱ ተራ መጽሐፍ ነው። ተራ ማለት ተራ አንድ ግለሰብ ከጻፈው መጽሐፍ ላይ እቺ ማለት መጽሐፍ ነው፣ እግዚአብሔር ቃል አይደለም። ኦኬ ቴንክ ዩ። ስለዚህ ሌሎቹም ቦታ እንዳልይዝባቸው የያዝኩትን ነጥብ ይዣለሁ። ነገ ጧት እመጣላችሁ። ኤርሚ እኔ አልፋታም። ካወቀኝ ጥያቄን ይዤ ከች ነው የምለው በሰዓቱ ታውቀኛለህ። ልክ ነው። ግን ለማትፋታው ቅድሞ እንደምነጥሩ ብለዋል። እኔ ምን ብለህ ነው የማትፋታኝ? እኔ የኢዮብ ልጆች እኛ የኢዮብ ልጆች በህይወት ስላሉ ተጠራርተው እርስ በርሳቸው ግብዣ አድርገው ሲበሉ ሲጠጡ ምናልባት በልባቸው እግዚአብሔርን በድለው ይሆናል ብሎ በሚል አባትየው ጻድቁ ኢዮብ አባታችን ለእኛም በጥንቃቄ አድርጎ በእግዚአብሔር ፊት በህይወተ ስጋ ሳሉ መስዋዕት ይሰዋላቸውና ስለ እነሱም ጸሎት ይጸልይላቸው ነበር ወደ እግዚአብሔር። አቤቱ ማራቸው ልጆቼ በዚህ በድለው ቢሆን ብሎ በሚል ማለት ነው። የኢዮብ ጸሎት ፍታት ነው ወይ ብስል አላቅም አልከኝ። ጥሩ ነው አለማወቅ ማወቅ አላቅማ እሱንም አላውቀውን አውቃለሁ። የኢዮብ ጸሎት ፍታት አይደለም። አንድ ኢዮብ ለልጆቹ የሰዋው መስዋዕት ተዝካር ይባላል ወይ? ተዝካር ብዬ ብስል አዎ አልከኝ። መረጃ አምጣ ብዬ ስል የለም አላውቀውማ። ካላወቅኩት አታውቀውም። አዎ ስል ጥሩ ነው አለማወቅን ማወቅ ኮፒዬ ጥሩ ነው። ስለዚህ እናንተ ጋር ጸሎቱን ፍታት መስዋዕቱን ተስካር እያላችሁ ለምትበሉት የኢዮብ መጽሐፍ ምንም አይነት ኤቪደንስ ሊሆን አይችልም። እሱን የጠቀስኩት ነኝ እንጂ ስለዚህ እኔ እኮ 4 ነጥብ አልጨረስኩም። ነጥቤን እሺ የጠየቅኩት የመለስከው ያ ፓፌ ላይ እኮ ቆምክብኝ። አልቆምኩም። ይቅርታ ከቆምኩም ቀጥል። ያ ቴንክ ዩ። እናንተ ጋር የሙት ዓመት መታሰቢያ ብላችሁ ቄሶቹ አባቶችህ የድሃውን ቤት የሚያራቁቱበት ገና ከሞተበት ጊዜ ጀምሮ ሬሳው ሲወጣ አብሮት በግ ታርዶ ደም ፈሶ ነው ሬሳው መውጣት አለበት ተብሎ በሚባል የቄሶቹን ሆድን ለመሙላት ሚዩት አድርገው ሚዩት አድርገው። እኔ እኮ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ይህንኑ በላይ የነበርኩ ነኝ። እሺ ሚዩት አድርገው። አሁን ለኔ ለማስተማር ከሆነ እንደዛ ይባላል። እኔን እያስተማር እሺ ሚዩት አድርገው ነው ያልኩ። አንተ አይደለም የምናገረውን የምትነግረኝ እንዴ? እሺ ሚዩት ላድርግ ልቀጥል። ቴንክ ዩ። ሚዩት አድርገው። እኔ ነበርኩ ስበላይ የነበረው እኮ አንተም ታውቃለህ። አንተ ነህ የምናገረውን የምታስተምረኝ። ኦኬ ኢዮብ ለልጆቹ ያቀረበው ተዝካር አይደለም። ተዝካር ለሞተ ሰው መታሰቢያ የሚወጣ ማለት ነው፣ አባቶችህ የሚበሉት። ኦኬ እኔም ከዛሬ 27 ዓመት በፊት በላይ ነበረ ማለት ነው። የሙታን መታሰቢያ ማለት ነው፣ ተዝካር ይባላል። ኢዮብ ተዝካር አይደለም ያወጣው ለልጆቹ። ሞተው አይደለም መስዋዕት ይሰዋላቸው፣ በህይወት እያሉ ነው። እናንተ የምትሰዉት ነፍሱ ሲኦል እንዳትገባ ገነት እንድትገባ ነው። ኢዮብ ግን የሰዋው
ምናልባት እግዚአብሔርን በድለውት ከሆነ ብሎ በሚል ነው ከመስዋዕቱም ጋር ሁሉ ጭምር ጻድቅ ሰው ስለሆነ እግዚአብሔር ጸሎቱን ስለሚሰማለት ስለ ልጆቹ በሕይወተ ሥጋ እያሉ ምናልባት ልጆቼ በድለው ቢሆን ጌታዬ ሆይ ምሕረትን አድርግልኝ ቁጣህ በልጆቼና በእኔ ላይ እንዳይመጣ ብሎ በሚል በጥንቃቄ ያደረገው ነው። መስዋዕት እንደዚህ ቀርብ ነበሩ በሕይወት ላሉ ሰዎች ቅድሞ ወንድምነት ነግረዋል። ኢዮብ ሕገ ልቦና ወይ ዘመነ አበው ላይ ነው ያለው። በዚያንም ዘመን ያደርጉ ነበረ። ኦኬ፣ በሕገ ልቦና ማለት ነው። እንደዚሁም ደግሞ በሕገ ኦሪት ደግሞ ሕግ ከተሰጠ በኋላ ሰዎች ኃጢአተኛው ሰው እንስሶችን ይዞ ወደ ቤተ መቅደስ ይሄድ ነበረ ማለት ነው። እንደ ሕጉ እንደ ስርዓቱ ቅድሞ ወንድምነት እንዳለ ደም ሳይፈስ ስርየት ስለሌለ እንደዛ እያደረጉ ያስተሰርዩ ነበር ማለት ነው። በሕጉ መሰረት ለካህኑ ሰጥቶ ኦኬ። የእናንተ ግን የሞተ ሰውዬ ከሞተበት ጊዜ ጀምሮ ከቤቱ ገና ሲወጣ አንድ የታረደ በግ ከጥፍሩና ከፈርሱ ከቀንዱ ውጪ ሌላው እንዳለ ከቆዳው ውጪ ሌላው እንዳለ ተቀቅሎ ተጠብሶ ወጥ ተሰርቶ እኛን እኔ ከዛሬ 27 ዓመት በፊት እዛ ስለነበርኩ እኛን ይከተለን ነበር ያ መብል። ሰውየው እኮ አፈርደቼ ግጧል፣ የለም ሞቷል እና እኛን ይከተለናል። እኛ ዛሬ ሳላይ ቆመን ስንጮህ አድረናል። የካህናቱ ተብሎ ማለት ነው። ድንገት ስለሆነ ሰው የሚሞተው ቤት ውስጥ ያልተዘጋጁ አንዳንዶቹ ቅድሚያ ይዘጋጃሉ። ሊሞት ሲል ለካህናቱ ጠላ ምናምን ነገር ብለው የሚጠምቁም አሉ። ገና አብዛኛው ሕዝብ ግን ድንገት ስለሆነ የሚሞተው በቃ ጠላም የለም። ስለዚህ የመሸታ ቤት ጠላ ይፈለጋል። ካህናቱ ሌሊቱን ሁሉ ሲደክሙ ነው ያደሩት ተብሎ ማለት ነው። አረቄም ወይዘሮ አዛለች ቤት አለ ተብሎ ይኬድና አረቄም 2-3 ጠርሙስ እኔ በገጠር በቀደስኩበት ማለት ነው። ጠላም ከመሸታ ቤት ቢሆን በገንቦ ያለው ከግራ ከቀኝ ከፊት ከኋላ ተቀራርሞ ተገዝቶ ሟቹ ቤተሰቡን ይሄን ሁሉ የሚያዘጋጀው ለካህናቱ ተብሎ ማለት ነው። ጉዞ ፍትሐት የዕለቱ ሰውየው ሞቷል። እኛ ያንን እንበላለን። ከዛ 12 አለ 12 ቤተሰቡ ይደግሳል። ግዴታው ነው። እዛ 40 አለ በላው ላይ ትንሽ ቀን እንጨምረንበት 40ውን አውጪ ይባላል። እዛ ደግሞ አሁንም ትንሽ ፈቅ አድርገን 80 እንዴ ብልጠት እኛ ጴንጤ ጋር የት አለ ብልጠት አለ? እንዲህ እውነት ወንድሞች እናቶች፣ የለም እኮ የመብል ጉዳይ። እኛ ፉዞች ነን። ምን እናውቃለን? ና እንጂ ና ተመልሰህ እንዴ በደንብ ልተነትንልህ ይገባል። ይሄን ነገር በአንድምታ አስፍቼ አልምቼ ልነግርህ ይገባል። 80 ብላ በቃ የእናቶች ልፋት ይህን እኮ ቅድም ጠይቅህ ነበር። ያለ የልጨርስና እሺ እሰጥሃለሁ። 80ውን እኛ አሳሩ እናሳየዋለን። ሲያልቅ ደግሞ ሙት ዓመት እንላለን። ከዛ 2 ዓመት የፍትሐት ይሁንልዎት ወይ እንላለን። አዎ የፍትሐት ይሁን ከተባለ ዝም ብለህ የተንበጫበጨ ወጥ አታመጣም። ከብት ካረድክ ቅርጫም ካመጣህ በግም ካረድክ ወጡ ዝግን ነው የሚሆነው። ቀይ ወጥ፣ አልጫ፣ አንዳንዱ ቦታ ላይ ጥሬ ሁሉ አለው። ጥብስ፣ ዱለት ይመጣል ተሰርቶ በጓ ተከሽና ለካህናቱ ተብሎ እንዳልኩ ጥፍር፣ ቆዳና ፈርስ ቀንድ ብቻ ነው የሚጣለው። እንዳለ ለኛ ነው የሚመጣው። ሲሳይነ ዘለለ ዕለትነ ነው ጉዳዩ። አንተ አባትህ እኮ ሞቷል። ሰይጣን በሲኦል ጢባጢቤ እየተጫወተበት ነው። በዚህ ደግሞ በምድር ደግሞ ካህናቱ አንተን ጢባጢቤ እየተጫወቱበት ነው። እማትሰማ ከሆነ እኔ የነበርኩት አብሬ ስበላ የነበረው ሰውዬ ስነግርህ አንተ ኦርቶዶክስን ስለምጠላት ነው ብለህ ካልከኝ ሲደርስበት አየዋለህ። ፋራ አይቸኩልም ነው አደል ብላችሁ ብትሉት ከተሜዎቹ ኦኬ፣ ምንም ችግር የለውም። ማነው አሪፍ አይቸኩልም ነው አደል ብላችሁ ብትሉት ምንም አልቸኩልም። አሪፍም በሌም ፋራ ብቻ ከሰማ ስማ
ካልሰማህስ ተበላ ትበላለህ ማለት ነው። ተበላ ይብሉህ ማለት ነው። ለሞተ ሰው ተስካር ብላችሁ የምታወጡ ሰውየውን ምንም አይጠቅመውም። ያንተ አባት ኢየሱስ ክርስቶስን ሳያውቅ ነው የሞተው። አዎ ሲኦል ገባ። 4 ነጥብ። እናትህ ጌታን ሳታውቅ ነው አይደል የሞተችው? አዎ ሲኦል ገባች። 4 ነጥብ። እኔ ስናገር አይጎምዝዛችሁ። ኦርቶዶክሳዊ ሆኖ መሞት መጨረሻው ሲኦል እንደሆኑ ሊቃውንቱ እየተናገሩ ነው። ሊቃውንቱ ማለት ነው። ስንሞትም ሲኦል ነው የሚጠብቀን እያሉ ነው። ለምን እንዲህ ትለናለህ አትበል። እንደዛ ነው ብዬ የምልህ ራሳችሁ ስለምትሉ መምህራኖቻችሁ ስለሚሉ፣ እኔ ግን የምልህ እኛ ግን የምንልህ እንደ ወንጌል ሰባኪነት ሲኦል አትግቡ፣ እነሆ የምስራች እያልናችሁ ነው። የምስራች ክርስቶስ ኢየሱስ ለበደል ኃጢአታችን ሞቷል፣ በስሙ ብታምኑ የኃጢአታችሁን ይቅርታ ታገኛላችሁ፣ ከዘላለም ፍርድ ትድናላችሁ። አይ ካልክ ወደ ጌታ አልመጣም ብለህ ካልክ ቄስ እየቀለብክ ኑር፣ እኔ አይመለከተኝም። መዋጮ አዋጣ እንዳትለኝ አላዋጣም። እየጋጡ ትኖራለህ፣ ትለፋለህ፣ ለነሱ ትቀልባለህ። አባትህን ግን አንተ ደግሰህ አልጫና ቀይ ምስርና ክክ ዝግን አብልተህ አውጡት። ዛሬ በደንብ ነው ካህናቱን ያበላው ብለው ሚካኤል በልውረድና ሄድና አውጣው ከሲኦል ብሎ የሚል እንዲህ አይነት ቃቃ ጫወታ በሰማያት የለም። አትቀልዱ በህይወታችሁ። ኦኬ፣ አትቀልዱ በህይወታችሁ። ይሄ ነው ብለን የምንለው። ለሞተ ሰው ተስካር መታሰቢያ ማውጣት ምንም አይጠቅመው። ለመብላት ከፈለጋችሁ አይ ተጠራርተን እየበላ ነው ብላችሁ ካላችሁ የተሳካ ይበሉ። ምን አንተ ለመብላት የሞተው ዘመድህን አሳበህና እንደምትበላው ብለህ ባዘቦት ቀን ጠብሳት በላም እንዴ? ከዛ ደግሞ እኮ በሲም እኮ ደግሞ በቃ የሚመጡት በሙሉ ደግሞ የፎጋሪ ማዕት ማለት ነው። የነ ሮያል ንግግር ነው መዋሳው የወጣቶቹን የፎጋሪ ማዕት ምን ይላል? ነፍስ ይማር ትላለች ያቺ ወፍራሟን ሴትዮ ትነሳና ነፍሳቸውን በአጸደ ገነት በአብርሃምና በይስሐቅ በያዕቆብ አጠገብ እንዴ ኧረ ተው ወንድሞቼ፣ እንዲህ አይነት ቀልድማ አቁሙ። በአባቶቻችን በአብርሃም በይስሐቅ በያዕቆብ አጠገብ በግራ በቀኝ በፊት በኋላ በጀርባቸው ላይ አስቀምጥ ይላል። ኧረ እህታለም እነዚህ አባቶች እግዚአብሔርን አምነው የሞቱ ጻድቃን ናቸው። አምነው እኮ ላልኩ ከውር ከለዳውያን ምድር ሲወጣ ወዴት እንደሚመራው ሳያቅ ወጣ ይላል። በተለይ እስጢፋኖስ ሲጽፈው ምዕራፍ 7 ሐዋርያት ሥራ ማለት ነው ስለ አብርሃም። አየ ዘመዶቹና የአባትህን ቤት ትተህ ናውጣ ብሎ ያለው አባት እግዚአብሔርን አመነ። ወፃ እምድረ ካርዓን ወወአ ብሔረ ከነዓን ተብሎ እንደተጻፈ ወጣ ማለት ነው። እግዚአብሔርን ታምነው የወጣ እግዚአብሔርን ታምነው በሕይወቱ ዘመን ሁሉ በከነዓን ምድር ሲኖር በየሄደበት ቦታ ሁሉ ማለት ነው እምነቱን በእግዚአብሔር ላይ አድርጎ የሞተን ጻድቅ አባት ጋር የማንም ዝም ብሎ ፈልፈልቱ ምድር ላይ ሲኖር የነበረ ጣዖት እና ግሳንግሱ ሲያመልክ የነበረ ከዛስ እናንተ ደግሳችሁ አልጫና ቀይ አብልታችሁ አባትሽን በአጸደ ገነት በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያኑር፣ ነፍስ ይማር ነፍሳቸውን በእረፍት በተድላ ያኑራቸው ብሎ በቃ ምርቅ አሰብስበህ አባትህ ገነት ሊገቡ አይደል? እናትሽ ገነት ሊገቡ እኮ ከእነ አብርሃም አጠገብ ሊቀመጡ። እንዴት አይነት እኮ ቀልድ እኮ እንደሚቀለድ ወንድማለም። ያ ቤት ማለት መንግሥተ ሰማያት የጀግኖች መሰብሰቢያ ነው። ስለ ክርስቶስ ኢየሱስ አምነው በስሙ ንስሐና የኃጢአታቸውን ይቅርታ አግኝተው የዓለም ነገር ይቅርብኝ ብለው ስድብን ታግሰው ስደትን ታግሰው ሞትን ታግሰው ነፍሳቸውን እስከ መስጠት ድረስ መከራ የከፈሉ ሰማዕት የሆኑ ስለ ጌታ ስለ ወንጌል ስለ ኢየሱስ የሚገቡበት እንጂ ዝም ብሎ በአተሌ ሁሉ እየሄደ እናቱ አልጫና ቀይ ምስር ስለሰርተው ቄስ ስላበሉ ነፍስ ይማር እያልክ እየሄድክ እዛ የምትጣበብበት አንዳችን ምክንያት የለም፣ መግቢያም የለም። በምስር ወጥና በክክ ወጥ በግና እንትን ፍየል አሰርተህ አሳጉላሽ ወይ ደግሞ ዝግን ብሎ በሚል ለካህናቱ በደንብ ግጥም አድርጎ ነው ያበላቸው። የእኛስ ፓስተሮች ይበሉ። በእውነት ለፓስተሮቹ እነ ዳኒ ሁሉ እነ ኤርሚያስን በልተዋል።
እዛ ወንጌላውያን ውድ በሉ ብርግጥም አርጋ ብለ እኛ እንደዚህ አይነት ሲጀምር አንበላም። የሙታን መታሰቢያ ግን አብልተን በቃ ተበላ ብራዘር። ፓስተሮቹና እነ ዳኒና ኤርሚያስን አብልተህ አባትህ ገነት ይገባልሃል ብሎ የሚል በአገር ሽማግሌና በጠራቸው ጎረቤቶች ምርቃት ነፍስ ይማር። ስንት ሰው ነው ነፍስ ይማር ያለው? ኧረ በጣም የመጣው ሰው ሁሉ በሙሉ ነፍስ ይማር ነው የሚለው ይልልሃል። ለምን እስላሞች ሁሉ እየመጡ ነፍስ ይማር አይሉም? የዓለም ህዝብ ሁሉ በሙሉ መላእክትም ተጨምረው ሰይጣንም በኒቅስ ወጥቶ ነፍስ ይማር እያለ እነ መጥቆራ ሁሉ እየመጡ ነፍስ ይማር ሁሉ እያሉ ያዘጋጀችሁትን ምግብ በልተው ቢሄዱ አባትህ ለዘላለም በሲኦል ይበላል ነው ብዬ የምልህ። ምስክሬ መድኃኔዓለም ነው። ኢየሱስ ጌታዬ ምስክር ነው። አትቀልዱ እናንተ፣ ቀልድ አቁሙ እኮ ነው ብዬ የምልህ። ቀልድ አቁሙ። እግዚአብሔር የሀገር ሽማግሌና ወጠብሻ ጎረምሳ ምርቃት ሰብስቦ አይደለም የአባትህን ነፍስ የሚምረው፣ የእናትህን ነፍስ የኔን ነፍስ የሚምረው። ነፍሳችንንማ እንዲምራት ነፍሱን ስለ ነፍሳችን ቤዛ አድርጎ የሰጠውን የእግዚአብሔር ልጅ እኮ እየተለመንክ ነው። ለያዥ ለገራዥ አስቸግራችሁ እየተለመናችሁ ነው። ኑ ጌታን ተቀበሉ። ከየት ነው የምንቀበለው? እኔ ጌታን ተቀበሉ ብሎ የሚል ጴንጤዎች የፈጠሩት ወሬ እኔ እኮ ሲያስጠሉ ይሉናል። ኦኬ፣ እያስጠላውም ግን ሰማይ ወንድም አለ ጴንጤ የፈጠረው ወሬ አይደለም። ዮሐንስ የሚባል ወንጌላዊና ሐዋርያ ጳውሎስ የሚባል ሐዋርያ ናቸው ጌታን ስለመቀበል የተናገሩት። ራሱ ጌታም ራሱ እኔን የሚቀበል ብሎ አባቴን ይቀበላል፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አባቴን ይቀበላል ብሎ ስለመቀበል ራሱን የሰበከው ጌታ ማቴዎስ 10። ዮሐንስ የሚባል ሐዋርያን የሰበከው ዮሐንስ 1 11 12 ላይ። ጳውሎስ የሚባል ሐዋርያ ነው ጌታን ስለመቀበል የሰበከው አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 ላይ። ኢየሱስ ተቀበሉ እያለ ተቀበሉን፣ እኔ ስትቀበል አብን መቀበል ነው ብሎ አለ። ዮሐንስ ተቀበሉት አለ ኢየሱስን። ጳውሎስም ኃጢአተኞችን ሊያድን ኢየሱስ ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው አለ ጳውሎስ። ስለዚህ ኢየሱስና ዮሐንስ ጳውሎስ አሳስተውናል ብለህ ካላልክ በስተቀር ጌታን መቀበል ተቀበሉ ብሎ የሚለው ቋንቋ የራሱ የጌታ ነው። አንድ ሁለተኛ ዮሐንስ ነው። ሁለት ሶስተኛ የቅዱስ ጳውሎስ ነው። ምስክርነት በሶስት ይጸናል። 4 ነጥብ። አለቀ። በጌታ የምታምኑ እህቶችና ወንድሞች እናትሽ ስለሞተች ኦርቶዶክስ ሃይማኖት ሆነው ማለት ነው ለእናቴ 80ዋን ደግሼ ካህናቱን አበላላታለሁ። ምንም ሃይማኖቴ ባይፈቅድልኝም እደግሳለሁ። መብትሽ ነው። አቢ እህቴ ለጆፊ አሞራ ነው የምታበይው። አንቺ በጌታ ይሁን ሸዋ እህቴ። እናትሽ በሕይወት እያለች ሳትሞት በፊት ጌታ ነገርያት። ኦኬ፣ ለእነሱ ልታበይ ነገ ደግሰሽ ልታበይ ያለሽን ለእናትሽ አሁኑኑ በቁም እያሉ በግ እያረድሽ አብያቸው። ቅቤ ግዥላት ለአናቷም ለወጥም። ነገ ለጆፊ አሞራ ልታበይ ያዘጋጀሽው ማለት ነው። ኦኬ፣ አለቅ። ለገናና ለፋሲካ ስጋ ትጉዙላቸው ለእናቶቻችን። ኦኬ፣ ያ እኔና አንቺን በማህፀናቸው ተሸክመው ያሉት ወገባቸው እንዲጠነክር በጉን አርደሽ ቅቅል ቀቀለው መረቁ እንዲጠጡ አድርጊ። በህይወት እያሉ ከሞተ በኋላ ወለተ ስላሴ የሚባሉ ያንቺ እናት የወለተ ስላሴን መታሰቢያቸው ልታደርጊ ይገባል። በህልም አየናቸው ይሉሻል። ተንኮለኛ የሆነ ቄስ ማለት ነው። በህልም አየኋት ወለተ ስላሴን በህልም አየኋት ይልሻል ቄሱ። ይመጣና ምንድነው አባቴ ትርጉሙ ብለሽ ስትይ ያው እንግዲህ በዛ በሰማያት እንዲህ አይነትን ነገር ሲታይ እንዲህ የሚያወሩ አባቶቻችን ባስተላለፉልን ወግ መሰረት እንግዲህ እዛ ትንሽ ችግር አለ ማለት ነው እና የሰሩት ስራ በህይወታቸው ያልተናዘዙ ስላለ በስቃይ ስፍራ ነው ያሉት ማለት ነው። እና ምን ላርግ አባቴ ትያለሽ አንቺ። ያዞሩበት ይባላል። ምን አዙረውብሽ ነው? ቆይ አንዳንዴ ምን አዞሩብህ፣ ምን አጨሱብህ እንደሚባል ማለት ነው። ስንት ነገር ነው ያዞሩብን። በግ ከነ ህይወቱ ቀብረው አንተ እኮ እዛ ወደ ምስራቅ ተመልከቱ ብለን ስንል እንደኔ አይነቱ ዲያቆን ትዞራለህ። ወደ ቂልባም ተመልከቱ። እስላሞቹ ቂልባ ነው የሚሉት ሰሜን። ወደዛ እንኳን እንትን ልል ነበር። እሺ ልተው።
ይቀላቀልብኛል የአባናና የፋርፋ ወዳጄ። ኢየሱስ አይሻልህም ወይ እህቴ? ኢየሱስ አይሻልሽም ወይ? ገላግሌው መታግሩ ስር ቁጭ አትልም። ደጉ ጌታዬ እሱ ጋር ስትመጣ ቀቅልልኛ አይልም እንዴ? ወጥ ዝግን ነው መሰራት ያለበት ለአገልጋዮቼ አይልም። መተህ እግሩ ስር ቁጭ ብለህ ያገኘሃትን በግ እየቆረጣጠምክ ተመስገን ጌታዬ እያልካት ነው ወንድም አለም። ተመስገን ጌታዬ እንደዛ ነው። እኔ አሁን ያለ ያን መንቀጭቀጭ የሙታን መታሰቢያ በላይ ነበረው የተረፈኝ ቦርጭ ነው። አክሮባት ብሰራ ብንከባለል ብሮጥ ዛፍ ላይ በወጣ ሜዳ ለሜዳ የሚያሯሩጥ ቦርጭ ማለት ነው። በዚህ ተጠቃሚ የሚሆኑት 100% የኦርቶዶክስ ቄሶች ናቸው። አለቀ።